ሁላችሁንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ያው ስም ሰላም እላችኋለሁ። በዙም እና በዩቲዩብ እየተከታተላችሁ ያላችሁ ከተለያዩ ሀገራት የገባችሁ የመካነ ኢየሱስ አባላት እንደዚሁም ከሌሎች ወንጌላውያን አብያተ ክርስቲያናት የገባችሁ የእግዚአብሔር ቤተሰቦች የእግዚአብሔር የአባታችን የአምላካችን የመድኃኒታችንም የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የእግዚአብሔር አምላካችን ስም የተባረከ ይሁን። ዛሬ የአውሮፓ መካነ ኢየሱስን ቀን ስናከብር የምናከብረው እዚህ ያለነው እንደዚህ በአካል ተሰባስበን ቢሆንም በተለያዩ ሀገራት ደግሞ ያሉ ከኛ ጋር ናቸው። ስለዚህ ሁላችንም አንድ ላይ ሆነን በአካል ያለነውም እንደዚሁም ደግሞ በቀጥታ ስርጭት የሚሳተፉትም ሁላችንም አንድ ላይ ሆነን እናከብራለን ማለት ነው። የእግዚአብሔር አባታችን ስም የተባረከ ይሁን። እንጸልይና እንጀምራለን። በሰማይና በምድር ከፍ ካለው ሁሉ በላይ ከፍ ያልክ ልዑል አምላካችንና አባታችን እግዚአብሔር ሆይ ክብርና ምስጋና ለዘላለም ለታላቁ ስምህ ይሁን። እግዚአብሔር ሆይ በእንደዚህ አይነት ሁኔታ ስለሰበሰብከን ይህንን ቀን ስለሰጠህን በተለይ ደግሞ በአውሮፓ መካነ ኢየሱስ ህብረት በተለያዩ ስፍራዎች በተለያዩ ሀገራት ያለነውን በዚህ ጊዜ ደግሞ ስለሰበሰብከን ሐሳብህን ፈቃድህን በዚህ ጊዜ ያለህን እንድንሰማ እግዚአብሔር ሆይ በአውሮፓም በእያንዳንዳችን በያለንበት መልካም የሆነውን ፈቃድህንና ሐሳብህን ልትገልጥልን በዚህ በመጨረሻው ዘመን የዘላለም አባት እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ ልታከናውን ያለህን በእኛም ልትሰራ የወደድከውን ልትገልጥልን ይህንን ጊዜና እድል ስለሰጠህን እናመሰግንሃለን። እግዚአብሔር ሆይ ክብርና ምስጋና ለዘላለም ለአንተ ይሁን በኢየሱስ ክርስቶስ ያው ስም አሜን። ስለ አውሮፓ መካነ ኢየሱስ ህብረት ሁላችንም ብዙ እናውቃለን። ብዙ ስለ ህብረቱ አልናገርም፣ ግን በዚህ ህብረት ውስጥ በተለይ የሰሜን አውሮፓ መካነ ኢየሱስ ህብረት ተብሎ መጀመሪያ ከተቋቋመበት ጀምሮ አሁን ደግሞ 2014 ላይ የአውሮፓ መካነ ኢየሱስ ህብረት ተብሎ ከተቋቋመበት ጊዜ ጀምሮ በእነዚህ ጊዜያት የተለያዩ ህብረቶችን ስናደርግ ቆይተናል። ከተለያዩ ሀገራትም እየተሰባሰብን አመታዊ ኮንፈረንሶችን አመታዊ ጉባኤዎችን ስናከናውን አሳልፈናል። እግዚአብሔር በተለያዩ ጊዜያት በተለያዩ ዘመናት በተለያዩ ሰዎች በተለያዩ አገልጋዮች ወደዚህ ምድር ወደ ያለንበት ሀገር በተለይ ወደ አውሮፓ ያመጣን ለአገልግሎት እንደሆነ ለፈቃዱ እንደሆነ ለስራው እንደሆነ በተለያዩ መንገዶች ተናግሮናል። ይሄ መቼ ነው የሚፈጸመው? በእኛ ህይወት በእኛ ዘመን ሊፈጸም ይችላል ወይ የሚለው ናፍቆት በሁላችንም ውስጥ አለ። በተለያዩ ጊዜያት ደግሞ ስንጸልይ ቆይተናል አሳልፈናል። እግዚአብሔር ዘንድሮ በዚህ በአውሮፓ መካነ ኢየሱስ ህብረት ስራ አስፈጻሚ ቦርድ ደረጃ ስንጸልይ እንደዚሁም በጋራ የጸሎት አስተባባሪዎችም አሉ የአህጉሩ የህብረቱ ከነሱም ጋር የተለያዩ አካላት ጋር አብረን ስንጸልይ እግዚአብሔር በልባችን ያኖረው ያስቀመጠው መሪ ቃል ከስደተኝነት ወደ መልእክተኝነት የሚል ነው። ከስደተኝነት ወደ መልእክተኝነት በጣም አጭር ቃል ነው፣ ግን በጣም ብዙ ነገሮች በውስጡ የታጨቁበት ነው። እነዚህን ያለፉትን 40 እና 50 አመታት በስደተኝነት ታሪክ ኖረናል። በስደተኝነት ምክንያት ስደተኞችም እንደሆነን ብቻ ስለምናስብ ከዚያ በላይ ተሻግረን መሄድ ያልቻልንባቸው ሁኔታዎች በጣም ብዙ ናቸው። ብዙ ነገሮች ይዘውናል። አሁን ግን ያ ጊዜ አብቅቶ የዚያ ታሪክ ደግሞ ተቀይሮ የእግዚአብሔር መልእክተኞች ሆነን የምንገለጥበት ዘመን ላይ ነው ያለነው። 2025 ለኛ የሽግግር አመት ነው። በዚህ አመት ለሽግግር የሚሆኑ ተግባራትን እየሰራን ያለነው በእግዚአብሔር ፊት እየጸለይን ነው። በየሀገሩ ያሉትን ህብረቶች እያስተባበርን የጸሎት አገልጋዮችን በየስፍራው እየጸለዩ ነው ያሉት። የተለያዩ ፕሮግራሞችን እያካሄድን ያለነው ዋናው መሪ ቃል እግዚአብሔር የስደተኝነት ታሪካችንን ቀይሮ ወደ መልእክተኝነት እንድንሻገር ነው። የሚገርማችሁ
በኢየሩሳሌም ጌታችን ኢየሱስ ክርስቶስ ካረገ በኋላ ደቀ መዛሙርቱን ጌታ ኢየሱስ ለጥቂት ቀናት አንድ ስፍራ ላይ እየጸለዩ የሰጣቸውን የተስፋ ቃል እስኪቀበሉ የተስፋውን እስኪቀበሉ ድረስ እንዲቆዩ ነገራቸው። ከ10 ቀናት በኋላ ጌታ ኢየሱስ ክርስቶስ ካረገ ከ10 ቀናት በኋላ በ50ኛው ቀን በ40ኛው ቀን ያረገው እናውቃለን። በ50ኛው ቀን መንፈስ ቅዱስ የወረደበት ቀን ነው። ከዚያ በኋላ በኢየሩሳሌም መንፈስ ቅዱስ ከወረደ በኋላ ደቀ መዛሙርቱ እየተሟሟቁ አንድ ላይ በደስታ ባሉበት ሰዓት ድንገት ስደት ተነሳ። አንዳንድ ደቀ መዛሙርቱም ተገደሉ እና ያዕቆብ ተገለዋል እዚያን ጊዜ። ስለዚህ በኢየሩሳሌም የነበሩት አንድ ላይ መኖር አልቻሉም። ስደት ስለተነሳ በየሀገሩ ተበተኑ ይላል። እያንዳንዳቸው ወደሚመቻቸው ሀገር ነው የሸሹት እንጂ እግዚአብሔር ፕሮግራም አውጥቶላቸው ያንን ፕሮግራም ነግሯቸው አንተ ወደዚህ ሀገር ሂድ ብሏቸው አይደለም የሄዱት። ተበተኑ ነው። ወደ ተለያዩ ሀገሮች ተበተኑ። ግን ሲበተኑ በስደት ምክንያት በድንጋጤና በፍርሃት የተበተኑ ቢሆን የእግዚአብሔርን አጀንዳ ይዘው ነው የሄዱት። ስለዚህ በዞሩበት በደረሱበት ሀገር ሁሉ ወንጌልን ይሰብኩ ነበር ይላል። ስለዚህ እነዚህ ሰዎች ከኢየሩሳሌም ከሀገራቸው ሲወጡ ተገፍተው የወጡት በስደት ነው። ግን በስደት ምክንያት ቢወጡም እንዴት ነው የወጡት? መልእክተኛ ነው ሆነው የወጡት። እግዚአብሔር ወዲያው ህይወታቸውን በመልእክተኛነት ነው የሞላው። ከእግዚአብሔር መንፈስም የተሞሉ ስለሆኑ ከእግዚአብሔርም ጥሪን የተቀበሉ ስለሆኑ ተሰደው ዝም ብለው በተሰደዱበት ሸሽተው በሄዱበት ሀገር ዝም ብለው የሚኖሩ አልሆኑም። የእግዚአብሔር መንግስት ስራ ነው ወደ መስራት የገቡት። እኛ በተለያዩ ምክንያት ከሀገራችን ወጥተናል። አብዛኛው ሰው የወጣው በኢኮኖሚ ስደት ምክንያት ነው። በፖለቲካ ምክንያት የተሰደዱ ሰዎች አሉ፣ በሃይማኖት ምክንያት የተሰደዱ ሰዎች አሉ፣ በሌሎች ምክንያቶች የወጡ ሰዎች አሉ። አብዛኛው ኢትዮጵያዊ ወይንም አፍሪካዊ የሚሰደደው በኢኮኖሚ ነው። የኢኮኖሚ ስደተኛ ነው። የሃይማኖት በእምነት ምክንያት የተሰደደ ይሁን ወይንም ደግሞ በፖለቲካም ይሁን ወይንም በሌላ በየትኛው ምክንያት ይሁን የእግዚአብሔር አጀንዳ በልጆቹ ያለው አንድ ነው። መንግስቱን በልጆቹ በኩል ማስፋት ነው። በየደረሱበት የእግዚአብሔር መልእክተኞች እንዲሆኑ ማብቃት ነው። ስለዚህ እኛ በምንም ምክንያት ደቀ መዛሙርቱ መጀመሪያ ቢጠየቁ ከኢየሩሳሌም በስደት ምክንያት በወጡበት ሰዓት ቢጠየቁ እያንዳንዳቸው በደረሱበት ሀገር ቢጠየቁ ለምንድን ነው የመጣኸው ቢባሉ ወንጌል ለማድረስ ነው አይሉ። በስደት ምክንያት ነው የወጡት። ስለዚህ ያንን ነው የሚናገሩት። በስደት ምክንያት እንደ ሰው ወጥተዋል፣ እንደ እግዚአብሔር ሐሳብ ግን መልእክተኞች ናቸው። ስለዚህ ወዲያው ነው የእግዚአብሔርን ሐሳብ ማስተናገድ የጀመሩት። በህይወታቸው የእግዚአብሔር ሐሳብ መገለጥ የጀመረው። እኛ በምንም ምክንያት እንውጣ፣ የእግዚአብሔር ሐሳብ ለሁላችንም ግን አንድ ነው። ኢየሱስ መልእክተኞች እንድንሆን እግዚአብሔር አስቀድሞ ስለ አውሮፓ ያየው ነገር ስላለ ነው ያመጣን። ደግሞ አንድ ሀገር አይደለም የመጣ ነው። በተለያዩ ሀገሮች ተበትነን ያለ ነው። ስለዚህ በያለንበት ሀገር የመንግስቱ ወኪሎች መልእክተኞች ሆነን እንድንገለጥ ነው የሚፈልገው። እንግዲህ የእግዚአብሔር ሐሳብ ለኛ ይሄ ነው። እኛ የኖርነው ግን ያለፉትን 40 እና 50 ዓመታት የስደት ታሪክ በስፋት ከተጀመረበት ከደርግ ዘመን ጀምሮ በስደተኝነት ነው የኖርነው። የስደተኝነት መልካችን ምን እንደሚመስል ትንሽ እገልጽላችኋለሁ። የስደተኝነት ምክንያቱም በመልእክተኝነት ስላልኖርን በስደተኝነት ስለኖርን ምን እንደምንመስል ትንሽ ስለሱ ደግሞ እገልጽላችኋለሁ። የስደተኝነት ህይወታችን ምን ይመስላል? ከዚያ በፊት በእግዚአብሔር ቃል ላይ ስለ እግዚአብሔር ልጆች ስለ ቤተ ክርስቲያንም በጣም ትልልቅ ነገሮች አሉ የተገለጹ። እነዚህ ግን በህይወታችን በሙላት ሲገለጡ ማናያቸው። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ እንደዚህ የሚል ቃል አለ። ባጭሩ ነው የምናገረው፣ ሙሉ ጥቅሱን አይደለም። በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ እርሱ ስለናንተ ድሃ ሆነ ይላል። በእርሱ ድህነት እናንተ ባለጠጎች። ምን አይነት ባለጠጎች? የኢኮኖሚ እሱም አለበት። የህይወት ነው ዋናው። የህይወት ባለጠጎች እንድንሆን፣ ፍሬያማ እንድንሆን፣ በሁሉ ነገር የተሟላልን የተሳካልን እንድንሆን
ኢየሱስ ክርስቶስ ድሃ ሆነ፣ ባዶ ራሱን አድርጎ ተገለጠ። ይሄ ለኛ የተገባ እንደዚህ ነው እየኖርን ያለነው። በወደደን በእርሱ ከአሸናፊዎች እንበልጣለን። ሮሜ 8:37 ላይ ያለ ቃል ነው። በወደደን በእርሱ ከአሸናፊዎች እንበልጣለን። ህይወታችን በአብዛኛው የአሸናፊነት ኑሮ ሳይሆን የተሸናፊነት ነው። በዓለም ካለው በእናንተ ያለው ታላቅ ነው ይላል። አንደኛ ዮሐንስ ምዕራፍ 4:4 ላይ ነው ያለው። በዓለም ካለው በእናንተ ያለው ታላቅ ነው። እኛ ስንኖር እንዴት ነው እየኖርን ያለነው? በእኛ ያለው ታላቅ እንደሆነ አይደለም፣ የበላይ ሆኖ አይደለም እየተገለጥን እየኖርን ያለነው። እንዲያውም አኗኗራችን በሲስተም ፍርሃት ውስጥ ነው የምንኖረው ለማለት ፈለኩት። ገብቷቸዋል? ሲስተሙ እንዳይውጠን፣ ሲስተሙ እንዳይበላን፣ ልጆቻችንን እንዳይበላ፣ እኛን እንዳይበላ እንዴት እናምልጥ? እንዴት ነው የምናመልጠው? እንደዚህ ነው። ከሲስተም በታች ነው እየኖርን ያለው፣ ከሲስተም በላይ አይደለም፣ ከተጽዕኖ በላይ አይደለም እየኖርን ያለነው። ግን የእግዚአብሔር ቃል ሚለን በእናንተ ያለው በእነርሱ ካለው ታላቅ ነው። ሌላው ቆላሲስ ምዕራፍ 2:9 ላይ ለአለቅነትና ለስልጣንም ራስ በሆነ በእርሱ ሆናችሁ ተሞልታችኋል ይላል። በክርስቶስ ኢየሱስ ለአለቅነትና ለስልጣን ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። በዚያ ስልጣን በመንፈሳዊ ከፍታ ልንገለጥ በሚያስችል ስልጣን ውስጥ ነው ያለነው። ስልጣን አለ። ሌላው በጣም የሚገርመኝ አንደኛ ቆሮንቶስ ምዕራፍ 3:21-23 ያለው ሁሉ የናንተ ነው የሚለው ነው። ሁሉ የናንተ ነው። ጳውሎስ የናንተ ነው፣ አጵሎስ የናንተ ነው፣ ኬፋም የናንተ ነው እያለ ይዘረዝርና ህይወትም የናንተ ነው፣ ሞትም የናንተ ነው፣ ያለውም የናንተ ነው፣ የሚመጣውም የናንተ ነው፣ ዓለምም የናንተ ነው ይላል። ዓለምም የናንተ ነው፣ ሁሉ የናንተ ነው። እንደሱ ነው እየኖርን ያለነው። እየኖርን ያለነው የሰማዩ ቤታችን የኛ ነው፣ ምድር የኛ አይደለም፣ አይመለከተንም በሚል አይነት ነው እንዲያውም የምንኖረው። ዮሐንስ መልእክት ላይ ዓለምና ሞላው በክፉ እንደተያዘ እናውቃለን ይላል አይደለም? ዓለምና ሞላው የክፉ እንደሆነ እናውቃለን ነው የሚለው። ዓለምና ሞላው የእግዚአብሔር ነው፣ የእግዚአብሔር ልጆች ነው፣ ግን በክፉ እንደተያዘ እናውቃለን። የኛ የሆነው በክፉ ተይዟል፣ የእግዚአብሔር የሆነው በክፉ ተይዟል። ለዚህ ግን ያንን የሚያስለቅቅ ሰራዊት ነው የሚያስፈልገው። ሰራዊት ነን ወይ? የሚገርማችሁ መጽሐፍ ቅዱስ ስናጠና የዚህ አንደኛ ዮሐንስ መልእክት ላይ ልጆች ሆይ፣ ጎበዞች ሆይ፣ አባቶች ሆይ የሚል ታስታውሳላችሁ? ስለ ልጆች ምንድነው የተባለው? ኃጢአታችሁ በስሙ ተሰርዮላችኋልና እጽፍላችኋለሁ። ጎበዞችስ? ጎበዞች ማለት ነው በመጽሐፍ ቅዱስ በድሮ አማርኛ ጎልማሶች፣ ወጣቶች እንደማለት ነው። ጎልማሶች በተለይ ማለት ነው ጎበዞች ማለት ነው። ለነሱ ምንድነው የሚላቸው? ክፉውን አሸንፋችኋልና እጽፍላችኋለሁ ማለት በመንፈሳዊ ህይወት ልጆች የሆኑ የሚጻፍላቸው ኃጢአት ተሰርዮልሃል፣ እግዚአብሔር ይወድሃል፣ እግዚአብሔር ተቀብሎሃል የሚል ነው የሚጻፍላቸው። ለጎልማሶች የሚጻፍላቸው ክፉውን አሸንፋችኋል፣ ረታችኋል፣ ትዋጋላችሁ፣ ታሸንፋላችሁ፣ ታለቅሳላችሁ አይደል? ህፃናት ናቸው፣ ልጆች ናቸው የሚያለቅሱት። ጎበዞች አያለቅሱም። ጎበዞች ሰራዊት ነው የሚሆኑት። እኛ የእግዚአብሔር ሰራዊት ነን ወይ? አባቶች የሚላቸው አሉ፣ የሚያፈሩ ከጥንት የሆነውን የምታውቁ፣ ስለዚህ ለእናንተ ጽፍላችኋለሁ ይላቸዋል። የትኛው ደረጃ ላይ ነው ያለነው እኛ? እኔ አብዛኛውም በልጅነት ሰርክል ውስጥ፣ ልጅነት ማለት የእግዚአብሔር ልጅነት ማለት አይደለም፣ መንፈሳዊ ልጅነት፣ ገና ልጅነት እዛ ውስጥ ነው ያለነው። ጥያቄያችን ሁሉ ይሄ ይደረግልን፣ ይሄ ይደረግልን፣ ይሄ ለማን አልተደረገልንም፣ ይሄኛውን እስከመቼ ነው የምጠብቀው፣ እስከመቼ ዝም ትለኛለህ? ጸሎቶቻችን በዚህ የተሞሉ ናቸው። ለምን? ልጆች ስለሆነ፣ መንፈሳዊ ልጆች ማለት ነው። ገና ጎበዞች አልሆንም። ገና ተዋግተን መውረስን፣ ክፉ ማሸነፍን ገና አላወቅንም ማለት ነው። ስለዚህ መጽሐፍ ቅዱስ ላይ የተጻፈው የእግዚአብሔር ቃል ስለኛ የሚናገረውና እኛ እየኖርን ያለነው ገና ሩቅ ነው። አሁን ጩኸታችን ወደዛ መስመራችን እንዲያስገባን ነው እግዚአብሔር። ስደተኝነት ይበቃናል፣ ጥገኝነት ይበቃል፣ ተጠቂነት ይበቃል፣ ለቅሶ ይበቃል። ያም ይበቃው እግዚአብሔር ሲያወጣን ነው። እኛም ለመውጣት ደግሞ ፈቃደኞች ስንሆን ነው። የስደተኝነት ህይወት ኑሮን የማሸነፍ ህይወት ነው።
ኑሮን ለማሸነፍ ስንታገል እድሜያችን ያልቃል። ስደተኝነት እንደሱ ነው። ሌላው ጥሶ የመውጣት ነገር፣ አልፎ የመሄድ ነገር በስደተኛ ታሪክ ውስጥ አይታወቅም። ስደተኛ እንደሱ አይደለም የሚኖረው። ከሲስተም ተጽዕኖ በታች ነው የሚኖረው። ዜግነትን እንኳን ብንቀይርም አስተሳሰባችንና ኑሯችን የሁለተኛ ዜጋ ነው። ዜግነት ቀይረንም ለምን ለልጆቻችንም ስንናገር ስደተኞች እንደሆነ የስደተኛ ልጆች እንደሆኑ እና ለነርሱም በሩ ጠባብ እንደሆነ ችግር እንዳለ ነው የምንነግራቸው። የአሸናፊ ልጆች እንደሆኑ አይደለም። ስለዚህ እግዚአብሔር ስለ ትውልዳችን እና ስለኛ የሚናገረው ነገር አለው። በዚህ በስደተኝነት ታሪክ ስንኖር ከፍ ያለን ነገር ማድረግ አንችልም። የስደተኝነት ታሪካችን ሊቀየር ይገባል። የሚገርማችሁ ነገር በትግል ለመቀየር እንኳን አንችልም። እኛ የእግዚአብሔር ጣልቃ ገብነት ያስፈልገናል። የእግዚአብሔር መልእክተኞች ስንሆን አስተሳሰባችን ይቀየራል። መልእክተኝነት አሁን ድንገት በጸሎት ምንገባበት ሳይሆን እግዚአብሔር አስቀድሞ የሚያየልን የኛ የህይወታችን ጥሪ ነው። ወደዛ ነው ምንገባው እንጂ እግዚአብሔር አዲስ የሚሰጠን ጥሪ አይደለም። መልእክተኝነት ከእግዚአብሔር የተሰጠን የህይወት ጥሪያችን ነው። ስፍራችን እሱ ነው። እኛ ስደተኞች ሆነን ብንኖርም ስፍራችን ግን መልእክተኝነት ነው። ወደሱ እንድንመለስ ነው። እግዚአብሔር እንዲመልሰን ነው። ወደዚህ ወደ ጥሪያችን ለመግባት ይሄ የአሸናፊነትን ህይወት፣ የድል አድራጊነትን፣ የተዋጊነትን በተጽዕኖ ስር የመኖርን ሳይሆን ተጽዕኖ ፈጣሪ ሆኖ የመውጣትን ህይወት ለመኖር መሰረታዊ የሚያስፈልገን ነገር ምንድነው? የሚገርማችሁ ራስ እንጂ ጅራት አትሆንም ስንጠቅሰው በጣም ነው ደስ የሚለው። ስንኖረው ግን ሩቅ ነው። ይሄ ሊሆን የሚችለው መቼ ነው? ስለራሳችን ኑሮ ለማሸነፍ ስንታገል አይደለም። በመጀመሪያ ደረጃ ኑሮን ለማሸነፍ በሚደረግ ትግል ኑሮ አይሸነፍም። ተሸንፎ ማያውቅ። ኑሮ የሚሸነፈው ለዓላማ በመኖር ውስጥ ነው። ሰው ለዓላማ ሲኖር ለኑሮ ከመኖር በላይ ይኖራል። አሁን ያለንበት ሁኔታ አንዳንዶቻችን ፈቃድ የለንም፣ አንዳንዶቻችን ስራ የለንም፣ አንዳንዶቻችን የተለያዩ ችግሮች ሊኖሩብን ይችላሉ። መልክ ይቀያየር ይሆናል እንጂ ከችግር ግን አንወጣም። በዚህ ምድር ላይ እስካለን ድረስ የሆነ ነገር ተሟልቶልን የሆነ ደረጃ ላይ ደርሰን ከተደላደልን በኋላ ከፍ ያለውን የህይወትን ልምምድ እንጀምራለን ብለን በቀጠሮ ብናስብ አንገባበትም። ሳንገባ ነው የምንሞተው። ስለዚህ የሚያስፈልገን የሆነ ቦታ ላይ ለውጥ ብቻ ነው የሚያስፈልገን። ፈቃድ የሌለን እንደዛው ፈቃድ የሌለን ሆነን ነው ወደዚህ የእግዚአብሔር አጀንዳ መንገባው። እዛ ውስጥ ሆነን ሊመጣ ይችላል። እኔ ከሌሎች ጋር ልሰለፍ አልችልም። ለምን? ፈቃድ የለኝም። እኔ ከሌሎች ጋር ልሆን አልችልም። ለምን? ስራ የለኝም። የምንልበት አይደለም ጥሪያችን። ኢየሱስ ክርስቶስ ወደዚህ ሲመጣ ባዶ ሆኖ ሁሉን ግን ፈጽሞ ነው የሄደው። ባዶ የመጨረሻ ባዶ ሆኖ ሁሉን ፈጽሞ ነው የሄደው። አሁን ባለንበት እግዚአብሔር መልእክተኞች መሆን የማንችል ሰዎች የለንም። እግዚአብሔር በኢየሱስ ክርስቶስ እነዚህ 12 ደቀ መዛሙርት እንዲሰለጥኑ በኢየሱስ ክርስቶስ እንዲመረጡ ለኢየሱስ ክርስቶስ አሳልፎ ሲሰጥ እነዚህ ለኢየሱስ ክርስቶስ የተሰጡ ወይንም ኢየሱስ ክርስቶስ የመረጣቸው ደቀ መዛሙርት በእስራኤል ሀገር ምርጥ የሆኑ ምሁራን፣ ሃይማኖትን የሚያውቁ የተማሩ አልነበሩም። ታውቃላችሁ። እነዚህ የገሊላ ሰዎች አይደሉም ወይ? ይሄን ውኬት አመጡት የተባሉ ናቸው። የገሊላ ሰዎች አይደሉም ወይ ማለት ከይሁዳ ሰዎች የገሊላ ሰዎች ምን ያህል ዝቅተኛ ደረጃ ላይ እንደነበሩ የሚያሳይ ነው። አሳ አጥማጆች ናቸው የነበሩት። አሳ አጥማጆች ሐዋርያት ሥራ ላይ ስንመጣ ግን ምድርን ገለባበጧት የሚል ደግሞ ጽሑፍ እናገኛለን። የእግዚአብሔር መንፈስ ነው ስራን የሚሰራው። የእግዚአብሔር መንፈስ እንኳን በአውሮፓ ውስጥ ተበትነን ያለን ሁላችንም አንድ ላይ ተንቀሳቅሰን አይደለም በአንድና በሁለት ሰው እግዚአብሔር ታሪክን ይሰራል፣ ታሪክን ይለውጣል።
እግዚአብሔር በዘመናት መካከል በብዙም በጥቂትም ማዳን የማይሳነው አምላክ ነው። እግዚአብሔር ከኛ የሚፈልገው እምነትን ነው፣ ከሱ ጋር መስማማትን ነው፣ ሌላ ነገር አይደለም። ስለዚህ በአውሮፓ የነበረው ከአውሮፓ ሚስዮናውያን ወደ አፍሪካ ወደ ኢትዮጵያ የመጡበት ዘመን ታሪክ አሁን እያበቃ ነው ያለው። አሁን ሚስዮናውያን ወደ አውሮፓ የሚመጡበት ዘመን ላይ ነው ያለነው። ግን የተለዩ ሚስዮናውያን መላክ የሚያስፈልጋቸው አይደለም። ለምን አሏ ከአፍሪካ የመጡ ሚስዮናውያን እኛ ወደዛ የመቀየር ጉዳይ ብቻ ነው። ያንን ስፍራ የመቀበል ጉዳይ ብቻ ነው። ፊልጵስዩስ ምዕራፍ 2 ቁጥር 9 እስከ 11 ባለው ስለ ጌታችን ስለ ኢየሱስ ክርስቶስ ይናገርና ምን ያህል እንደወረደ ራሱን ባዶ አድርጎ ዝቅ እንዳለ ይናገርና እግዚአብሔርም ያለ ልክ የወረደውን ያለ ልክ ደግሞ ከፍ ከፍ አደረገው ይላል። ከስምም ሁሉ በላይ የሆነ ስምን ሰጠው፣ ይሄውም በሰማይና በምድር ከምድርም በታች ያለ ስም ሁሉ ለኢየሱስ ክርስቶስ ስም ለእግዚአብሔር አብ ክብር ይንበረከክ ዘንድ ነው። እግዚአብሔር አሁን የሚፈልገው በአውሮፓ የሚፈልገው ቁጥር አንድ ነገር እኛ ሁላችንም ሀብታሞች ሆነን ተደላለን ማየት አይደለም። እሱ ምራቂ ነው፣ ጭማሪ ነው። እግዚአብሔር ማየት የሚፈልገው ልጁ ኢየሱስ ክርስቶስ በአውሮፓ ከብሮ ማየት ነው። የልጁ የኢየሱስ ክርስቶስ የቀለለው ስም ከፍ ብሎ ማየት ነው። ለዚያ ስም በሰማይም በምድርም ከምድርም በታች ያለ የከበረ እግዚአብሔር ያከበረው ስም በአውሮፓ ከብሮ ማየት እግዚአብሔር ይፈልጋል። ለዛ ነው የተጠራነው። በምን ለነፍሳት ደህንነት ወንጌልን መስበክ አንድ ቅርንጫፍ ነው። ይገርማችኋል። ግን አንድ ሁሉን የሚያቅፍ ነገር አለ። እሱን ልንገራችሁ። እግዚአብሔር የሚፈልገው ለእግዚአብሔር አብ ክብር የተባለው አዳምና ሔዋን በኤደን ገነት በነበሩበት ጊዜ ከውድቀት በፊት የእግዚአብሔር ክብር በመካከላቸው ነበረ አይደለም? እግዚአብሔርም በተለያየ መልኩ ያናገራቸው ነበረ። ከወደቁ በኋላስ መንፈሳዊ ሞትን የሰው ልጅ ሞተ። ኦኬ፣ ይሄ እንደዚህ ሆኖ የሰው ልጅ በኃጢአት ምክንያት ከሁሉ በላይ ያጣው ነገር ምንድነው? የእግዚአብሔር ክብር ነው። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። የጎደለው የሰው ልጅ በመጀመሪያ ደረጃ የጎደለው የሰው ልጅ የእግዚአብሔር ክብር ነው። የእግዚአብሔር ክብር ነው የተለየው። የእግዚአብሔር ክብር ነው የራቀው። የእግዚአብሔር ክብር ደግሞ የማንነቱ ጠቅላይ መገለጫ ነው። ሰው ከእግዚአብሔር ነው የራቀው። እግዚአብሔርን ከህይወቱ ሲያስወጣ ሰው እንደ እግዚአብሔር ሆናለሁ ብሎ እግዚአብሔር ውስጥ ያለ ነገር ሁሉ ነው አብሮት የተለየው። ምን ማለት ነው? እግዚአብሔር ፍቅር ነው፣ ፍቅርም ወጣ ማለት ነው። ጥላቻ ገባ። እግዚአብሔር ህይወት ነው፣ ህይወትም ወጣ፣ ሞት ገባ ማለት ነው። እግዚአብሔር ክብር ነው፣ በእግዚአብሔር ነው የሰው ልጅ ክብሩ። ከዛ ውርደት መጣ። እግዚአብሔር ቅዱስ ነው፣ እርኩሰት ገባ። እግዚአብሔር ጻድቅ ነው፣ ኃጢአት ገባ። ስለዚህ በምድር ላይ የምናየው ነገር ሁሉ የመጣው የእግዚአብሔር ክብር ከሰዎች ከመራቁ የተነሳ ይመጣል። የእግዚአብሔር ክብር ሲመለስ ሁሉ አብሮ ይመለሳል። ደህንነት እዛ ውስጥ ነው ያለው፣ ሰላም እዛ ውስጥ ነው ያለው፣ ክብር እዛ ውስጥ ነው ያለው፣ ሙላት እዛ ውስጥ ነው ያለው፣ ባለጠግነት እዛ ውስጥ ነው ያለው፣ ስልጣን እዛ ውስጥ ነው ያለው። እግዚአብሔር ሲከብር ኢሳይያስ ምዕራፍ 6 ቁጥር 3 ላይ እንደዚህ ይላል። ክፍሉን እናውቀዋለን። ኢሳይያስን እግዚአብሔር ሲያናግረው እዛ ላይ አንዱ ከመላእክት አንዱ እንደዚህ እያለ ነበር፣ ወይንም መላእክት ናቸው። ቅዱስ 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 እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች። ምድር በእግዚአብሔር ክብር ተሞልታለች ምን ማለት ነው? ከዛ ሁለቱን የሚያስታርቅ ዕንባቆም 2:13 ላይ ይመስለኛል 14 ላይ ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለች ይላል። እነዚህ ሁለቱን ጥቅሶች እናስታርቃቸው። ኢሳይያስ ላይ ምድር በክብሩ ተሞልታለች ይላል። ዕንባቆም ላይ ምድር የእግዚአብሔርን ክብር በማወቅ ትሞላለች ይላል። ሁለቱ ልዩነታቸው ታይቷቸዋል አይደል? የእግዚአብሔር ክብር በእጽዋቱም በጉንዳኑም በሰውም በሁሉ አለ፣ ግን የተገለጠ አይደለም፣ የተሸፈነ ነው። በምን? በኃጢአት ምክንያት።
ከዚያ በእንባቆም የተገባው የተስፋ ቃል ምንድነው? ምድር የእግዚአብሔርን ክብር በማወቅ ትሞላለች። የተሸፈነው የእግዚአብሔር ክብር እንዲገለጥ ነው። የሚገርማችሁ ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት ወይንም አዳምና ሔዋን በመውደቃቸው ምክንያት በኃጢአት ምክንያት የሰው ልጆች ከእግዚአብሔር ክብር ጎደሉ። ጌታ ኢየሱስ ክርስቶስ በመሞቱ ምክንያት በትንሳኤው ምክንያት ያ ክብር ነው የተመለሰው ወይስ ምንድነው የሆነው? መጽሐፍ ቅዱስ እንደዚህ ይለናል፣ ስጦታው የበደሉን ያህል አይደለም ይላል። ስጦታው ከበደሉ በላይ ነው። በጣም ብዙ ነገሮችን ማውጣት መዘርዘር እንችላለን። በጌታችን በኢየሱስ ክርስቶስ አዳምና ሔዋን ከውድቀት በፊት ወደ ነበሩበት ስፍራ አይደለም የተመለሰው የሰው ልጅ፣ ከዛ ወደ ተሻለ ከፍታ ነው የገባው በክርስቶስ ኢየሱስ። አንዱ በአዳምና ሔዋን በኤድን ገነት ከእግዚአብሔር ጋር ግንኙነት ያደርጉ ነበሩ አይደለም? በአዲስ ኪዳን በክርስቶስ ኢየሱስ የሆነው ምንድነው? እግዚአብሔር ከሰው ልጆች ጋር ግንኙነት የሚያደርግ ነው ወይ የሆነው? ልክ እንደ አዳምና ሔዋን ጊዜ አይደለም፣ በሰው ልጆች ውስጥ የሚያድር ነው የሆነው። ምንም አይገናኝም እኮ 24 ሰዓት ከእያንዳንዱ ሰው ጋር ኮሙኒኬት የሚያደርግ እግዚአብሔር ነው የሆነው። ስለዚህ የእግዚአብሔር ክብር በመንፈስ ቅዱስ በክርስቶስ ኢየሱስ በመንፈስ ቅዱስ በሰዎች መካከል በሰዎች ውስጥ የሚያድር ሆነ። የክብሩ መመለስ፣ ይሄ የተመለሰው ክብሩ በመንፈስ ቅዱስ በሰው ውስጥ አድሮ የክርስቶስ ኢየሱስ ስም ገኖ የእግዚአብሔር ክብር እንዲወጣ ለእግዚአብሔር ክብር እንዲሆን እግዚአብሔር ይፈልጋል። ፊልጵስዩስ ምዕራፍ 2 ላይ ያየነው እሱን ነው። ኤፌሶን ምዕራፍ 1 ቁጥር 21 እስከ 22 ባለውም እንደዚሁ ነው የሚለው፣ በሁሉ ላይ ራስ እንዲሆን ለቤተክርስቲያን ሰጣት ይላል። ኢየሱስ ክርስቶስ በሁሉ ላይ ራስ እንዲሆን እግዚአብሔር ለቤተክርስቲያን ኢየሱስ ክርስቶስን ሰጠ። ቤተክርስቲያን ኢየሱስ ክርስቶስን በሁሉ ላይ ራስ እንዲሆን አርጋ እንድትገልጥ፣ በሁሉ ላይ ራስ እንደሆነ እንድትገልጥ፣ በመንግስታት ላይ በባህል ላይ በአሰራር ላይ በስርዓት ላይ በሀገራት ላይ ልንጠራ በምንችለው ሁሉ ላይ የበላይ ማን ነው? ኢየሱስ ክርስቶስ ነው። ያ የኢየሱስ ክርስቶስ የበላይነት እንዲገለጥ እግዚአብሔር ለቤተክርስቲያን ሰጠ ይላል። የቤተክርስቲያን ትልቅ ኃላፊነት ነው። ለዛ ነው የተጠራ ነው። ጥሪያችን እሱ ነው። ጥሪያችን ኢየሱስ ክርስቶስ የበላይ የሁሉ ራስ እንደሆነ እንዲገለጥ መኖር ነው። በንግድ ቢሆን በስራ ቢሆን በትምህርት ቢሆን በሁሉ ስፍራ ኢየሱስ ክርስቶስ በህይወታችን በኑሯችን በንግግራችን በድርጊታችን የበላይ እንደሆነ የከበረ እንደሆነ በአውሮፓ ውስጥ ኢየሱስ ክርስቶስ ገናና እንደሆነ አብሮት ሊጠራ ከሚችል ስም ጋር የሚችል ስም እንደሌለ ሆኖ እንዲገለጥ እግዚአብሔር ይፈልጋል። ዋጋ የተከፈለበት ስለሆነ በዚያ ውስጥ ኢየሱስ ክርስቶስ ሲከብር እግዚአብሔር ይከብራል ይለናል ፊልጵስዩስ ምዕራፍ 2 ላይ። በዚያ ውስጥ ነፍሳት ይድናሉ። በዚያ ውስጥ የእግዚአብሔር ልጆች በረከት ይገለጣል። ሙላታችን እዛ ጋር ነው ያለው። ክብራችን እዛ ጋር ነው ያለው። አሸናፊነታችን እዛ ኢየሱስ ክርስቶስ ከፍ ሳይከብር እኛ እንዴት ነው አሸናፊዎች ሆነን የምንገለጠው? አንችልም። በስጋ እየኖርን እንደ ስጋውያን እየተመላለስን ከፍታም ማየት አንችልም። ኢየሱስ ክርስቶስ ግን በእኛ ከፍ ሲል እኛም አብረን ነው ከፍ የምንለው። የኛ ከፍታ በሱ ውስጥ ነው ያለው። እሱ ሲከብር እኛም አብረን እንከብራለን። በአውሮፓ ውስጥ ጌታ ኢየሱስ ክርስቶስ ከብሮ እኛ ዝቅ ልንል አንችልም። የእግዚአብሔር ክብር በእኛ ተገልጦ እኛ ተራ መሆን አንችልም። ለእግዚአብሔር ክብር የሚኖር በሁሉ ነገሩ ታላቅ ነው የሚሆነው፣ ገናና ነው የሚሆነው። በቤተክርስቲያን ወደ ቤተክርስቲያንም እንደዚሁ ስናይ እኮ የጸጋ ስጦታዎች ሁሉ ለቤተክርስቲያን ተሰጥተዋል፣ እየተገለጡ ግን አይደለም። ለምን? ለኢየሱስ ክርስቶስ ክብር እሱ ገናና ሆኖ እንዲወጣ በምድር ላይ የገነነ እንዲሆን እየሰራች ስላይደለም። እግዚአብሔር በቤተክርስቲያን ውስጥ የጥሪ ስጦታዎችን አገልግሎቶችን ሁሉ አድርጓል፣ እየተገለጡ ግን አይደሉም። ለምን? ኢየሱስ ክርስቶስ እንዲከብር ቤተክርስቲያን በሁሉ አቅሟ በሁሉ ነገሯ እየሰራች ስላይደለም። ኢየሱስ ክርስቶስ በስዊድን እንዲከብር እየተሰራ ቤተክርስቲያን ተራ መሆን አትችልም። የእግዚአብሔር ልጆች ተራ ሆነው ሊቆሙ አይችሉም። ስለዚህ የእግዚአብሔር ሐሳብ ወደዚህ ኢየሱስ ክርስቶስ ሲከብር እግዚአብሔር ይከብራል ይለናል፣ እኛም እንከብራለን ከሱ ጋር ይላል እኮ መጽሐፍ ቅዱስ። አብረን እንከብራለን እኮ ነው የሚለው። ስለዚህ ክብራችን የሆነው ኢየሱስ ክርስቶስ በአውሮፓ እንዲከብር ሁለንተናችን እንዲቀየር በከፍታ የከፍታ ኑሮ መኖር እንድንጀምር ኢየሱስ ክርስቶስ እሱ ለሱ የመኖርን ለሱ ክብር የመኖርን አጀንዳ ለኑሮ ከመኖር ከስደተኝነት ወደ መልእክተኝነት ማለት ኑሮን ለማሸነፍ ኑሮን ለማደላደል ከመኖር ለኢየሱስ ክርስቶስ ይከብር ዘንድ መኖር ወደዛ መምጣት ማለት ነው።
መብላት እናቆማለን ነው አናቆም መስራት እናቆማለን አናቆምም ግን የተሻለ እንሰራለን የተሻለ እንኖራለን የተሻለ እናገራለን የተሻለ እናውቃለን የተሻለ እናደርጋለን አጀንዳችን ሲቀየር ስለዚህ ከዚህ የተነሳ እንግዲህ ወደዚህ መሻገር ካለብን ከስደተኝነት ህይወት መውጣት ካለብን ስራ ደግሞ መስራት አለብን አንዱ መሰረታዊ ነገር ዕውቀት ነው እንደ እግዚአብሔር ቃል ልናውቅ የሚገባን ማወቅ አለብን ሁለተኛው መጸለይ አለብን እየጸለይን ነው በእውነት በህብረቱም ደረጃ በስራ አስፈጻሚ ደረጃ የጸሎት የተለያዩ ቡድኖችን በየሀገሩ እየተደራጁ ነው ያሉት አስተባባሪዎችም አሉ እየጸለይን ያለነው እንጸልያለን ለዚህ መሰረታዊ ለውጥ ይሄ ለኛ እግዚአብሔር የሰጠን የህይወት ከፍታ ጉዳይ ነው ከዚህ በኋላ በተመሳሳይ ለመኖር አንፈልግም ትፈልጋላችሁ እስከዛሬ እንደኖራችሁ መኖር ትፈልጋላችሁ እስከዛሬ ያላችሁ ተመችቷችኋል ከተመቻችሁ ኦኬ ምንም ችግር የለውም አልተመቸንም ካልን ግን ይሄ አይደለም ስፍራችን ካልን ግን ወደ ስፍራችን እግዚአብሔር ያመጣናል ስለዚህ እንደ ህብረቱ በዚህ በአውሮፓ መካነ ኢየሱስ ህብረት ቀን በየስፍራው በየሀገሩም ያላችሁ የመካነ ኢየሱስ አባላት ብቻ ሳትሆኑ በአውሮፓ የምትገኙ የኢትዮጵያ ወንጌላውያን አብያተ ክርስቲያናት የእግዚአብሔር ቤተሰቦች በሙሉ መልእክት አለ መልእክታችን በመጀመሪያ ደረጃ ለቄሶች ለወንጌላውያን ለቴዎሎጂያኖች ነው ይህንን ህዝብ ይዞ የመውጣት ኃላፊነት በመጀመሪያ የነዚህ አገልጋዮች ነው በአውሮፓ በጣም ብዙ ቄሶች አሉ የመካነ ኢየሱስ ቄሶች አሉ ብዙ ፓስተሮች አሉ ብዙ መጋቢዎች ይሄ ህዝብ እንዲወጣ ከፊት መሆን ያለባቸው እነሱ ናቸው በጸሎት ቢሆን በምክር ቢሆን እግዚአብሔርን ወጥ በመግለጥ ቢሆን በሁሉ ነገር ስለዚህ በአውሮፓ ውስጥ ያላችሁ ቄሶች ወንጌላውያን ቴዎሎጂያኖች ይሄንን መልእክት እንድትሰሙ በጣም እንፈልጋለን ለኛ 2025 ሚስ ልናረግ ማንፈልገው የመሻገር አመት ነው ስለዚህ በሙሉ አቅማችሁ በግልም በህብረትም እየተገናኛችሁ እንድትጸልዩ እንፈልጋለን ይሄንን ህዝብ በአውሮፓ ያለውን እንድታንቀሳቅሱ እንፈልጋለን እስከዛሬ ካለበት ከሚኖርበት የኑሮ መስመር እንዲወጣ እንፈልጋለን መውጣት እንፈልጋለን ይሄ የኛ ፍላጎት ስለሆነ ሳይሆን የእግዚአብሔር አጀንዳ ስለሆነ ከእግዚአብሔር ጋር መስማማት ስላለብን 2025ን እግዚአብሔር ለዚህ ሰጥቶናል ብለን ስለምናምን በአውሮፓ ያላችሁ ቄሶች በተለያዩ ሀገራት ያላችሁ ወንጌላውያን እንድትነሱ እንፈልጋለን ተነሱ የለውጡን ሂደት ለመምራት የመጀመሪያ ኃላፊነት የናንተ ነው ኢያሱ መጽሐፍ ላይ ኢያሱ ምዕራፍ 3 ቁጥር 13 ላይ አንድ የምናውቀው ቃል አለ የዮርዳኖስ ወንዝ የእስራኤል ሰዎች የዮርዳኖስን ወንዝ ሊሻገሩ ከመጡ በኋላ የዮርዳኖስ ወንዝ ሞልቶ ስለነበረ መሻገር አልቻሉም የሆነው ነገር ምንድነው እናውቃለን የእግዚአብሔርን ታቦት የተሸከሙ ካህናት ከፊት ነበሩ የካህናቱ እግር የወንዙን ውሃ ሲረግጥ ውሃው ቆመ ይላል በመጀመሪያ ካህናት ከኋላ ሆነው ጸልየው ከዚያ ውሃው ደርቆ አይደለም የተሻገሩት ውሃው እየሄደ ያለ ካህናት ገቡ ችግሩም እዛው እንዳለ የሚደነፋውም ሲስተሙ ሁሉ ነገር እዛው እንዳለ ካህናት የእምነትን እርምጃ ሲራመዱ ውሃው ቆመ እዛው ቆመው የእስራኤል ህዝብ እስኪሻገር ድረስ ጠበቁ የእስራኤልን ህዝብ አሻገሩ እኛም ይሄንን ነው የምንፈልገው ነገሮች ተለውጠው የሚስማማንና የሚመቸን ጊዜ መጥቶ ከዚያ በኋላ ለወንጌል እንወጣለን ብለን የምንጠብቅበት ጊዜ የለም የእምነት እርምጃ ብቻ ነው መራመድ ያለብን ለዚህ ቄሶች ወንጌላውያን ቴዎሎጂያኖች ትልቅ ኃላፊነት አለባችሁ አባላትን በሚመለከት በአውሮፓ የምትገኙ የመካነ ኢየሱስ አባላት ሌሎችም ቅዱሳን የእግዚአብሔር ቤተሰቦች የእግዚአብሔር ሰዎች አማኞች እግዚአብሔር በዚህ በመጨረሻው ዘመን ለሁላችንም ያስቀመጠው ጥሪ ነው ብለን እናምናለን ስለዚህ ወደዚህ ጥሪ ሁላችንም እንድንገባ በዚህ በስደተኝነት ከተጉላላንበት ወደ ከበረው ወደ እግዚአብሔር ዓላማ እንድንገባ ራሳችንን እንድንሰጥ እግዚአብሔር ይፈልጋል አገልጋይነት ማለት ቤተክርስቲያን ውስጥ ባለ መዋቅር ውስጥ እዛው ውስጥ ገብቶ ማገልገል ማለት አይደለም በዋናነት ቤተክርስቲያን ውስጥ የዲያቆናት አገልግሎት አለ የዝማሬ አገልግሎት አለ ሰባኪነት አለ የተለያዩ በመዋቅር ውስጥ የሚመጡ አገልግሎቶች አሉ
በእግዚአብሔር መንግስት ውስጥ በቤተ ክርስቲያን መዋቅር ውስጥ እንኳን ባንገባ በእግዚአብሔር መንግስት ውስጥ ሁላችንም አገልግሎት አለን። ሁላችንም ጸጋ አለን። ሁላችንም ተሰጥኦ አለን። ሁላችንም ሸክም አለን። ሁላችንም ራእይ አለን። ምናልባት ወደ አውሮፓ ከመጣን በኋላ ራእዮቻችንን እግዚአብሔር በልጅነታችን በውስጣችን ያስቀመጠውን ራእይ ጥለን ሊሆን ይችላል። ሸክማችንን ጥለን ሊሆን ይችላል። ከዚህ በኋላ ሊሆን አይችልም ብለን ሊሆን ይችላል። ሙሴም ብሏል። የሚደንቅ ነገር አይደለም። ሙሴም በስደት በነበረበት 40 ዓመት የበግ ጥበቃ ውስጥ በነበረበት ሰዓት ከዚህ በኋላ እስራኤላውያንን ዕብራውያንን ነፃ ማውጣት የሚባል ነገር የለም ብሎ ተስፋ ቆርጦ ልጁን እንኳን አልገረዘም። እዛው ዝም ብሎ እንደማንኛውም ሰው እየኖረ የነበረበት ላይ ነው እግዚአብሔር የመጣው በ80 ዓመቱ። እግዚአብሔር የሙሴን ህይወት በ80 ዓመቱ ታሪኩን ከቀየረ በሱ ደግሞ እስራኤል የዕብራውያንን ታሪክ ከቀየረ እግዚአብሔር የኛን የማይቀይርበት ምንም ምክንያት የለም። ያ በሙሴ ጊዜ የነበረው እግዚአብሔር ነው በእኛም ዘመን ያለው። እግዚአብሔር አልተለወጠም። እኛ 20-30 ዓመት በዚህ በስደት ምድር ታሽተን ስለኖርን መነሳት የማንችል አይደለም። አንድ ቃል ይበቃናል፣ የሚለውጥ ቃል። የእግዚአብሔር አንድ ቃል ሁሉን ነገር ይቀይራል። እስከዛሬ እየሄድንበት ከነበርነው አቅጣጫ ያስቀይረናል፣ እንቀይራለን። ምንም ችግር የለም። እግዚአብሔር ከኛ የሚፈልገው አቅም አይደለም፣ ጉልበት አይደለም፣ ፈቃደኝነት ብቻ ነው። ፈቃደኛ መሆናችንን ብቻ ነው። ስለዚህ እያንዳንዳችን በአውሮፓ ብንኖር የእግዚአብሔር ሰዎች ቅዱሳን ራሳችንን እንድንሰጥ እግዚአብሔር ኢሳይያስን ሲጠይቀው እነሆኝ እኔ አለው ላከኝ አለ። እነሆኝ እንደ ሰው ስትፈልግ እኔን አግኝ፣ ቤተሰብ ስትፈልግ እኔን ቤተሰብ አግኝ፣ ቤተክርስቲያን ስትፈልግ እኔን ቤተክርስቲያን አግኝ እንድንለው እግዚአብሔር ይፈልጋል። እነሆ አለሁኝ እንድንለው እቺን ቃል ይፈልጋል እግዚአብሔር ከኛ ከአንደበታችንም ከልባችንም እንዲወጣ እግዚአብሔር እንዲያገኘን እግዚአብሔር የሚሰራበት ዘመን ነው። እግዚአብሔር ሊሰራ የተነሳበት ዘመን ነው። ይሄ ደግሞ በተለያዩ ምልክቶች እግዚአብሔር በአውሮፓ እየተገለጠ እያሳየ ያለበትም ነው። ሌላው ከአባላት ቀጥሎ ወደ ቤተሰቦች ነው። ቤተሰቦች የመካኒስ ቤተሰቦች ብቻ አይደላችሁም፣ የእግዚአብሔር ቤተሰቦች። በአውሮፓ ውስጥ ሁለት ትልልቅ ኃላፊነቶችን ስለ ቤተሰብ አስባለሁ። ወደ 5 ወደ 4 መጥራት እንችላለን፣ ሌሎችንም ግን ሁለት ነው መጥቀስ የምፈልገው። የመጀመሪያው በአውሮፓ ውስጥ ቤተሰብ እየፈረሰ ነው ያለው፣ ወይንም ፈርሶ ሊያልቅ ትንሽ ነው የቀረው። ፍቺ ብትሉ፣ የልጆች ከወላጅ ውጭ ማደግ ብትሉ፣ የግብረ ሰዶማዊነት ብትሉ፣ የሱስ የሐሺሽ የግድያው ብትሉ፣ ልንጠራ የምንችለው ሁሉ አመጻ ቤተሰብን የሚያፈርስ አመጻ አውሮፓ ውስጥ ገብቷል። በአውሮፓ ውስጥ ቤተሰብ ማለት ምን ማለት ነው፣ ትዳር ማለት ምን ማለት ነው የሚለውን ትርጓሜ ለመስጠት እስከሚቸግር ድረስ ማለት ነው። የቤተሰብ ትርጓሜ እዚህ መገኘት አለበት። እሱም ጥሪ ነው። ንጹህ እግዚአብሔር የሚፈልገው ቤተሰብ ምንድነው የሚመስለው? እግዚአብሔር የሚፈልገው ትዳር ምንድነው የሚፈልገው? የትዳር ምሳሌ የቤተሰብ ምሳሌ ሆነን ለመገለጥ በዛ ውስጥ ህይወታችንን ሰጥተን እግዚአብሔር ቤተሰቦቻችንን ሰርቶ ብዙዎችን ቤተሰቦች ሊታደግ ይፈልጋል። ብዙ የፈረሱ ቤተሰቦች፣ ብዙ የፈረሱ የተበተኑ ልጆች ስፍራቸውን እንዲይዙ እንዲያገኙ ይፈልጋል። በዚህ እየጠፋ እየሄደ ባለበት በዚህ ትውልድ በዚህ ህብረተሰብ መካከል እግዚአብሔር ትውልድን ማስነሳት ይፈልጋል። ይሄንን የሚታደግ ትውልድ፣ ለዚህ ትውልድ የሚደርስ ትውልድ፣ አብሮ የሚሸሽ አይደለም፣ ለመታደግ የሚወጣ ተጽዕኖ ፈጣሪ የሆነ ትውልድ የኛ ትውልድ ነው። ለዚህ የቤተሰቦችና የቤተክርስቲያን ኃላፊነት በጣም ትልቅ ነው። ወደ መልእክተኝነት ስንመጣ ልጆቻችንን ተጽዕኖ ፈጣሪ ለዚህ ለእግዚአብሔር መንግስት በሁሉ ነገራቸው የሚገለጡ እንዲሆኑ ነው እግዚአብሔር አድርጎ የሚያወጣቸው። ስለዚህ ለቤተሰቦች ያለንም መልእክት እሱ ነው። ምሳሌ የሆነ ቤተሰብ እና ትውልድን ለእግዚአብሔር የሚያስነሳ ቤተሰብ። የኛ ትውልድ በአማርኛ ትክክለኛ ቃሉን አላውቅም፣ ቃልም እንዳለውም አላውቅም፣ ግን በእንግሊዝኛ ትራንስናሽናል የሚባል ቃል አለ። ትራንስናሽናል ማለት ከአንድ ሀገር በላይ የሆነ ዜግነት ያለው ወይንም ማንነት ያለው ሀገራዊ ወይንም ብሔራዊ ማንነት ያለው ማለት ነው። ልጆቻችን እኛም ትራንስናሽናል የሆነ ብሔራዊ ማንነት ያለን እዚህም እዛም። ልጆቻችን አፍሪካውያን ናቸው፣ አውሮፓውያንም ናቸው። በስዊድን ላለን ስዊድናውያን ናቸው፣ ኢትዮጵያውያንም ናቸው። በእንግሊዝ ላለን እንግሊዛውያን ናቸው፣ ኢትዮጵያውያንም ናቸው። ይሄ ሁለቱንም አንድ ላይ መያዛቸው እድል ሊሆን የሚችለው መልእክተኛ ሲሆኑ ብቻ ነው። ያለበለዚያ ጉዳት እንደሆነ ነው የሚቆጠረው። የዚህ ሀገር ልጆች ባለመሆናቸው ጉዳተኞች እንደሆኑ፣ ጉዳተኞች አይደሉም፣ ሁለት ሀገር ያላቸው ናቸው። ሁለት ሀገር ያለው መሆን ማለት ጉዳተኝነት አይደለም። ከገባን በትክክል መጠቀም ከቻለ በትክክል መስራት ከቻለ ትውልዳችን እድለኛ ትውልድ እንጂ
እግዚአብሔር ሲደርስለት መልእክተኛ ሲሆን ወደ እግዚአብሔር አጀንዳ ሲገባ ትውልዳችን ትልቅ ሰፊ እድል ያለው ትውልድ ነው። ትውልድን ለማስነሳት የቤተሰብ ኃላፊነት ትልቅ ነው። ነጋዴዎች፣ ሰራተኞች፣ ምሁራን ሁላችንም በያለንበት እንድንነሳ እግዚአብሔር ይፈልጋል። ነጋዴዎች ለእግዚአብሔር ክብር ነጋዴዎች እንዲሆኑ፣ ተጽዕኖ ፈጣሪ ነጋዴዎች፣ ተጽዕኖ ፈጣሪ ምሁራን፣ ተጽዕኖ ፈጣሪ ሰራተኞች፣ ተማሪዎች፣ በሁሉ ሁለንተናዊ ሚስዮናውያን፣ ሁለንተናዊ መልእክተኞች ኢየሱስ ክርስቶስ በነገር ሁሉ ይከብር ዘንድ እግዚአብሔር ያለው በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም ነገርን ሁሉ በክርስቶስ መጠቅለል ነው። የኛም አጀንዳ ነገርን ሁሉ ለክርስቶስ መማረክ ነው። ነፍሳትን ብቻ አይደለም፣ ነገር ሁሉ ሲስተምም ለክርስቶስ የተገዛ ሲስተም እንዲሆን እግዚአብሔር በዚህ በመጨረሻው ዘመን ሊሰራ ያለው ይሄንን ነው። ስለዚህ ምን እናድርግ? እግዚአብሔር ለብዙ አመታት ስንጸልይ ቆይተናል። ግራም ገብቶን አሳልፈናል። ግን እግዚአብሔር አሁን ሊሰራ የተነሳበት ጊዜ ነው። እግዚአብሔር በሚሰራበት ጊዜ እግዚአብሔር ገንዘብ መሆን ትልቅ እድል ነው። 2025 የሽግግር አመት ነው። አመታዊ ኮንፈረንሳችን ጁን 30 እስከ ጁላይ 6 ነው። በዚህ ኮንፈረንስ ከዚህ ኮንፈረንስ በፊት ግን የጸሎት ጊዜያትን እናመቻቻለን። በየሀገራቱም በያለንበት ምን ጸልይበትን የእግዚአብሔር የጉብኝት ጊዜ እንዲሆን 2025ን እግዚአብሔር ሳይጎበኘን ነገራችንና ታሪካችን ሳይቀየር እንዳንሻገር ከኮንፈረንሳችን በኋላ በ51ዱም የአውሮፓ ሀገራት ላይ ሄደን ምን ጸልይበትን ፕሮግራም እናመቻቻለን። በአውሮፓ ውስጥ ያላችሁ የመካነ ኢየሱስ አባላት በሙሉ የምትንቀሳቀሱበት ሁሉም ወደ የተለያየ ሀገር ላይ ሄድ ይችላል። የተወሰኑት ሊሆኑ ይችላሉ የሚሄዱት፣ ግን ከበስተጀርባም የሚሰሩ በጣም ብዙ ስራዎች አሉ። ከነሱ መካከል አንዱ የየሀገራቱን መንፈሳዊ ካርታ ማውጣት በጣም ሰፊና ትልቅ ስራ ነው። እያንዳንዱ ሀገር ምን አይነት መንፈሳዊ ገጽታና ይዘት እንዳለው፣ ምን አይነት በእያንዳንዱ ሀገር ጠላት በምን አይነት መልኩ እንደሚሰራ ልናውቅ ይገባል። ለመምታት በእምነት ምን ጀምረው በጸሎት ነው። እግራችን የሚረግጥበትን ሀገር ልንወርስ የምንችለው በጸሎት ነው። ደግሞ ሄደን በአካል እንረግጣለን። እነዚህ 51 ሀገራት በእነዚህ ጊዜያት ውስጥ ጊዜውን አሁን ባንወስንም ግን ከኮንፈረንሳችን በኋላ የምናደርገው ስራ ነው የሚሆነው። በእምነት እንወጣለን። ከዚያ በኋላ ለውጥ እዛ ጋር ይጀምራል። ተለውጠን አይደለም የምንወጣው፣ አምነን እንወጣለን። ለውጥን እግዚአብሔር በእኛ ውስጥ ይሰራል። እንደገና አላለሁ የሆነ ተአምራዊ የሆነ ለውጥ መጀመሪያ መጥቶ ከዚያ በኋላ አይደለም ለመውጣት ምን ጀምረው። እግዚአብሔር ፈቃድ እንደሆነ እናውቃለን። የእግዚአብሔር ሐሳብ ነው፣ የእግዚአብሔር ጊዜ ነው፣ የእግዚአብሔር አጀንዳ ነው። በእምነት እንራመዳለን፣ በጸሎት እንጀምራለን፣ ለውጥን ደግሞ እናያለን። እግዚአብሔር በአውሮፓ ውስጥ ሊሰራ ላለው ለዚህ ዘመን ያስቀመጠው እኛ ነው። ስለዚህ ከሁሉ በላይ ልንናገር ልናስተላልፍ የምንፈልገው መልእክት በቃ ዝግጁ ነን፣ እንነሳ። አሁን በዚህ ሰዓት እዚህ ብቻ ሳይሆን በተለያዩ ሀገራት ሆናችሁ የምትሰሙም በእኔ አይሆንም የምትሉ በተለይ ካላችሁ ትኖራላችሁ። በተለያየ ምክንያት ከናንተ በባሰ ሁኔታ ውስጥ ያሉትን እግዚአብሔር ተጠቅመዋል። እግዚአብሔር ፈቃደኛነታችንን ብቻ ነው የሚፈልገው፣ ራሳችንን መስጠታችንን ብቻ ነው የሚፈልገው። ከዛ በኋላ ያለውን እሱ ይሰራል። ስለዚህ እግዚአብሔር በተነሳበት ጊዜ እኛም አብረን እንነሳ። የእግዚአብሔር ክንድ ሆይ ተነስ የሚል ጸሎት በኢሳይያስ መጽሐፍ ላይ ተጸለየና አንድ ምዕራፍ ላይ በሚቀጥለው ምዕራፍ ላይ ጽዮን ሆይ ተነሺ የሚል ድምጽ እግዚአብሔር አሰማ። ጽዮን ምን ትላለች? የእግዚአብሔር ክንድ ሆይ እግዚአብሔር ምን ይላል? ጽዮን ሆይ ተነሺ። ስለዚህ የእግዚአብሔር ሕዝብ ሆይ ተነስ፣ እንነሳ። እግዚአብሔርም ለዚህ ደግሞ ያስነሳናል፣ ያንቀሳቅሰናል። የእግዚአብሔር አምላካችን ስም የተባረከ ይሁን። ለውጥን እናያለን፣ እንለወጣለን፣ ለለውጥ እንሆናለን፣ እንባረካለን፣ ለበረከትም እንሆናለን። እግዚአብሔር በዚህ አጉር ያስቀመጠን ለዚህ ነው። ሌላ እግዚአብሔር ዓላማ የለውም። ለኛ ደግሞ ከፍታችንም ክብራችንም እሱ ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። አሁን እንጸልያለን። 3 ሰዎች ይጸልዩልናል። አንድ ሰው ከእንግላንድ ይጸልያል፣ አንድ ሰው ከኖርዌይ፣ ሶስተኛ ሰው ከዚሁ
እንዲጸልይ እጋብዛለሁኝ። ከኢንግላንድ ወንድማችን ወንጌላዊ አብዮት አለሙ እንዲጸልይ፣ ከዚያ ከወንድማችን አብዮት አለሙ በኋላ ከኖርዌይ ወንድማችን ቄስ ሊሻን ለማ እንዲጸልይ እጋብዛለሁ። በሶስተኛ ደረጃ ከዚህ ቄስ ብሩክ ውብሸት እንዲጸልይ እጋብዛለሁ። ስለዚህ ከወንድማችን ከወንጌላዊ አብዮት እንጀምራለን። ሁላችንም እንጸልያለን። አሁን እግዚአብሔር እየተናገረ ያለውን ቀጥታ ስርጭት ላይ ነበረውን እግዚአብሔርን ሐሳብ ሁላችንም እንደሰማን እኔም እየተከታተልኩ አለ ላይቭ ስትሪሙ ላይ እግዚአብሔር እያለን ያለው ትልቁና ዋናው ከስደተኝነት ወደ መልእክተኝነት የሚለውን እግዚአብሔር አሁን ለእያንዳንዳችን ያመጣ ያለው በተለይ የአውሮፓ ህብረት በአሁኑ ሰዓት ይዞ የተነሳውን ይህንን ራዕይ እግዚአብሔር ተግባራዊ እንደሚያ ይህን የመካየሱስን ቀን ስናከብር ታላቅ ራዕይ እግዚአብሔር ከሰጠን እግዚአብሔር እያለን ካለው እግዚአብሔር ሊመራን ሊያሳየን ሊወስደን ወዳለው ወደ ትልቅ እርሻና መንገድ ከመግባትን ጭምር ነውና ሁላችንም በዚህ ጉዳይ ላይ አብረን እንጸልያለን። እግዚአብሔር ያለውን ሐሳብ በጣም ሲገርመኝ ነበር ወንድሜ ሲናገር እግዚአብሔር ትልቅ ሐሳብ ይዞ መጥቷል። ሁሉንም የሚያካትት ሁላችንንም ጌታ ኢየሱስ እንደዚህ ነው ያለው፣ አሳ አጥማጆች ሳትሆኑ ሰው አጥማጅ አደርጋችኋለሁ። ትሆናላችሁ አይደለም፣ ሰው አጥማጅ ትሆናላችሁ ሳይሆን አደርጋችኋለሁ ነው። የሚያደርግ እግዚአብሔር ነው። ራዕይን ሰጥቶ የሚቀር ሳይሆን አደርጋችኋለሁ የማድረግን ብቃት ያለው እግዚአብሔር። የገሊላን ሰዎች የገሊላ አይደሉም እንደ የተባሉ ግን ማድረግ የሚችለው እግዚአብሔር ነው ዓለምን እንዲገለባብጡ ያደረጋቸው አሁን ሲናገር እንደነበረው። ስለዚህ የማድረግን ውጤት ማድረግን የሚችል እግዚአብሔር መካከላችን ላይ ስላለ የራእዩ ባለቤት ስላለ የእግዚአብሔር ጊዜ ስለሆነ የእግዚአብሔር ቤተሰቦች ታምነን እንጸልያለን ሁላችንም። እኔም ከዚህ ከዩናይትድ ኪንግደም በዚህ ራእይ እግዚአብሔር በየዓለም ወይም በሙሉ አውሮፓ ላይ እግዚአብሔር በሰጠን መሰረት በዚህ ራእይ አብረን በመቆም እንደ አንድ ሰው ሆነን በዚህ በመካነ ኢየሱስ ቀን ስናከብር ታላቁን እግዚአብሔር የሰጠንን አውሮፓን በወንጌል የመድረስ ከመልእክተኝነት ወይም ደግሞ ከስደተኝነት ወደ መልእክተኝነት የሚለውን የሽግግር እግዚአብሔር በድል ስኬት እንደሚያደርገው ቃል ገብቶልናል። እግዚአብሔር ቃል ሰጥቶናል፣ ያደርጋል እግዚአብሔር ብለን ነው የምንጸልየው። እግዚአብሔር አሳ አጥማጅ ሳትሆኑ ሰዎች አጥማጅ አደርጋችኋለሁ ነው፣ ትሆናላችሁ አይደለምና የሚያደርግ ጉልበት አለ። የሰው ባለቤት እግዚአብሔር ነውና በዚህ ጉዳይ እንጸልያለን። በዘላለም ፍቅር የወደድከን አንድያ ልጅህን በመስጠት ዓለምን እንዲሁ እንደወደድህ በዚህ ፍቅር ውስጥ ሁላችንንም ይዘህ እግዚአብሔር አምላክ ሆይ በዚህ በዘመን ፍጻሜ ሁሉንም በልጅ በኢየሱስ ክርስቶስ በምትጠቀልልበት ሰዓት ላይ ተበትነን ባለንበት ሁላችን እንዳንድ ሰው ተነስተን እንድንነሳ እግዚአብሔር ሆይ በመጨረሻው በዚህ መከር ላይ የነጣውን አዝመራ እንድናይ እንድንመለከት በኢሳይያስ ላይ የተባለውን መልእክት አባቴ እንደላከኝ ልካቸዋለሁ ተብሎ በኢየሱስ ክርስቶስ እንደገና እንደተረጋገጠው በዘመኑ ፍጻሜ ለታላቅ ድል ለታላቅ መከር ለታላቅ ለመጨረሻው ድል ፋንታ የታደሉ ሰዎች ስላደረከን እግዚአብሔር ሆይ ጴጥሮስ እንደተናገረው ይሁዳ ለዚህ አገልግሎት እንደኛ የታደለ ነበረ፣ ግን በነበር ነው የቀረው። እግዚአብሔር ሆይ ለዚህ አገልግሎት ታድለናል። ይሄ እድል ዛሬ መጥቶ ቤታችንን እያንኳኳ ነው። አድራጊው እግዚአብሔር አሳ አጥማጁን መልእክተኛ የምታደርግ እግዚአብሔር አንድ ላይ
አገልጋዮችህን ከፊት ቀደሙ ብለህ ቤተሰብን ተከተሉ ብለህ እያንዳንዱን የእድሜ ደረጃ ላይ ያለነውን ለዚህ ለታላቅ ራእይ እግዚአብሔር እንድንነሳ እየተናከሰለና እድለኞች ነን እግዚአብሔር ሆይ ዘመናችን እንደዚሁ በስደተኝነት መንፈስ ሜንታሊቲ ሳያልቅ እንደገና ተነስተን ደግሞ መልእክተኞች መሆናችንን እግዚአብሔር ሆይ ስላበሰርክልን ሙሴ ታሪኩን ሁሉን ነገር ትቶ በዮቶር ቤት ቁጭ እንዳለው ከዛ አስነስተ እንደገና እንደላከው እግዚአብሔር ሆይ ከኢኮኖሚ ከግል ጉዳይ ከያዝነው ነገር አሳዎቻችንን ወደ ሰዎች እንድንሄድ ሰው እንድንሸት ቀሪ ዘመናችን በሰው አስተሳሰብ እንዲያልቅ ጌታ እግዚአብሔር ሆይ በዚህ በከበረው ራእይ ሐሳብ አውሮፓን እየቀሰቀስክ እንዳለ ጌታ ሆይ ገብቶናል ይሄ መንፈስ ወደ አፍሪካ ወደ ኤዥያ ወደ አንታርክቲካ ወደ አውስትራሊያ እግዚአብሔር አምላክ ሆይ ወደ መላው ዓለም እንዲዘምት ጌታ ሆይ በዚህ በመጨረሻው ደረጃ ዘመን ላይ ዓለም በያዘው በተለያየው እግዚአብሔር ሆይ ባለበት ነገር ተይዞ ባለበት በዚህ ጊዜ በኢየሱስ ክርስቶስ ስም ተዋጥማጆችን እንድታነሳ እንድትቀሰቅስ ኢየሱስ ስም አምላካችን እግዚአብሔር ሆይ አሁን በዚህ ሰዓት በመንፈስ ርቀት የለም አንድ ላይ ሆነን ይህን ቀን ስናከብር ይህን የመካነ ኢየሱስን ቀን ስናስብ እግዚአብሔር ሆይ እንደ መካነ ኢየሱስ አባላት ብቻ እንልህም እንደ ልጆችህ ጌታ ሆይ ባለም ዙሪያ ያሉ ቅዱሳን የመነሳት ዓመት እንዲሆን የመነሳት ዘመን እንዲሆን የመነሳት ጊዜ እንዲሆን አሳዎቻችንን ብዙ ዘመን አጥምደናል እግዚአብሔር አምላክ ሆይ አሳ ለመያዝ የአሳ ቴክኒክ እግዚአብሔር ሆይ ሊያስፈልግ ይችላል ይሄኛው ቴክኒክ ግን ሰዎችን ለማጥመድ ጌታ ሆይ ምንም ያለንበት ባክግራውንድ ሳይጠይቀን እንሆናለን አድራጊው አንተ ነህ በኢየሱስ ስም አይኖቻችንን ክፈትልን በኢየሱስ ክርስቶስ ጌታ ሆይ መንፈሳችን ይነሳ በኢየሱስ ክርስቶስ ስም ጌታ እግዚአብሔር ሆይ አዝመራውን የሚያይ አይን በኢየሱስ ክርስቶስ ስም ስጠን የሚበላው ምግብ አለኝ ብለህ እንዳልክ ደቀ መዛሙርቶች ያመጡትን ሰብስበው እንደበሉ ግን እንዲያልክ የነጣውን አዝመራ ተመልከቱ ብለህ እንዳልክ አይኖቻችን በኢየሱስ ስም ይገለጥ እግዚአብሔር የዘላለም አምላክ ሆይ ሰው ለማጥመድ እግዚአብሔር ሆይ ያለን ስታተስ ማንነት ሳይሆን መታዘዝ ነው ጊዜውን ማወቅ ነው አንተ መስማት ነው ምክንያቱም አንተ ታደርጋለህ ሰው አጥማጅነት ማድረግ ነው እግዚአብሔር ሆይ ሰው አጥማጅነት በአንተ መሆን ነው እግዚአብሔር ሆይ በኢየሱስ ክርስቶስ ስም ሰዎችን አጥማጅ የሚያደርግ መንፈስ የሚያደርግ ጸጋ የሚያደርግ ጉልበት የሚያደርግ እሳት የሚያደርግ ማንነት በእያንዳንዳችን ወንዶችና በሴቶች ባሪያዎች ላይ አሁን ይፍሰስ እግዚአብሔር ሆይ አሁን ይፍሰስ አያግደን እግዚአብሔር ሆይ ሰውና ጠመድ ሰዎችን የማጥመድ ጌታ እግዚአብሔር ሆይ ያንተ ጉልበት ያንተ ጸጋ ያንተ መንፈስ ያደርጋል አደርጋችለው ያልክ እግዚአብሔር እንድትልከን እንድታስታጥቀን እንድታደርገን ብቃትን እንድትሞላብን በኢየሱስ ስም ጸለይን አምላካችን እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከስደተኝነት ሜንታሊቲ ከስደተኝነት አስተሳሰብ ከቤታችንነት አስተሳሰብ እግዚአብሔር ሆይ ባለ እድል እንደሆንን የተላክን እንደሆንን የተጠራን እንደሆንን እንድናውቅ መንፈሳችንን አንቃን እግዚአብሔር ሆይ በዚህ መንፈስ በዚህ ክብር በዚህ ማንነት በዚህ አስተሳሰብ አውሮፓን ዳግም እየቀሰቀስክ ስላለ ፊት አውራሪ ሆኖ የተነሱትን የቦርዱን አባላት በኢየሱስ ክርስቶስ ስም ባርከ አስታጥቀ ጆቻቸውን እንድትይዝ ኤሳውስቶችን እግዚአብሔር መምህራንን እግዚአብሔር አገልጋዮችን እግዚአብሔር ወንዶችን እግዚአብሔር ሴቶችን እግዚአብሔር ጎበዛዝትን እግዚአብሔር ጎልማሶችን እግዚአብሔር ወጣቶችን እግዚአብሔር እንድትቀሰቅስ ከዚህ ሌሊት ጀምሮ ልዩነት እንዲሆን ከዚህ ቀን ጀምሮ ባርካቸዋለሁ ያልክ እግዚአብሔር በዚህ መንፈስ እንድትባርከን በዚህ መንፈስ አይምሮአችን እንድትከፍት
በዚህ መንፈስ እንድትቀሰቅሰን በዚህ መንፈስ እግዚአብሔር ሆይ ሁለንተናችን አእምሮአችን እንዲቃኝ በኢየሱስ ስም ስልጣን ጸልያለሁ በናዝሬቱ ጌታ በኢየሱስ ስም ይሄ መንፈስ ይውረሰን ይሄ መንፈስ ይግዛን ይሄ መንፈስ ይምራን ይሄ መንፈስ ይቅደመን ይሄ መንፈስ እግዚአብሔር ሆይ ከፊት ለፊታችን ይውጣ ክብርህ በኢየሱስ ክርስቶስ ስም በእኛ ውስጥ ማደር የመረጥክ እግዚአብሔር አጥማጆች አደርጋችኋለሁ ያለውን ቃል አመንን በኢየሱስ ስም አመንን አድርገን እግዚአብሔር ሆይ ኢሳይያስ ብቃቱ ማንነቱ አንደበቱ የረከሰ መሆኑ ሳያግደው ድምጹ የማይታለፍ ድምጽ ስለሆነ እኔን ላከኝ አለ ወደ ማንም ጣት ለመጠቆም ጊዜ አላገኘም እግዚአብሔር ሆይ ያ ድምጽ ዛሬም ይጮሃል ያ ድምጽ ዛሬም እኛ ጋር መጥቷል ያ ድምጽ ዛሬም ለኛ ጌታ እግዚአብሔር ምናልባት ለመጨረሻ ጊዜ ምናልባት እግዚአብሔር ሆይ ለመጨረሻ እድል እኛን አግኝቶን ሊሆን ይችላል ባለንበት በዚህ ቀሪ ጥቂት ዘመናችን በኢየሱስ ክርስቶስም ለዚህ ጥሪ ምላሽ እንድንሰጥ ጌታ እግዚአብሔር ሆይ እርዳን ክብር በሰማይ በምድር ላንተ ይሁን ስለዚህ እድል ስለዚህ ጊዜ ስለዚህ እግዚአብሔር ሆይ አጥማጆች ልንሆን ልታደርገን ለወጣው ድምጽ ታዛዦች ሆነን እንድንወጣ እግዚአብሔር ሆይ ጸጋን አብዛልን እና ከብረሃለን ሁሉ ላንተ ክብር ይሁን መፈለግንም ማድረግንም በእናንተ የሚሰራ እሱ እግዚአብሔር ነው ተብሎ ተጽፏልና በኢየሱስ ክርስቶስ ስም እኛነታችንን ጊዜያችንን በእጃችን በአእምሮአችን ያለውን ሁሉ ነገራችንን ተጠቅመህ እግዚአብሔር ሆይ አጥማጆች እንድታደርገን ፍቃድህ በእኛ ይፈጸም እጣ ስለወደቀብንና ከብረሃለን ነው ገመዴ ባማረ ስፍራ ወደቀች ርስቴም ባንተ ተዋበች ተብሎ ተጽፏልና በዚህ እድል በዚህ መንፈስ እግዚአብሔር ሆይ ምራን አውሮፓን ስለቀሰቀስ ስለምትቀሰቅስ ስለምታስከደን እናከብረሃለን በናዝሬቱ ጌታ በኢየሱስ ክርስቶስ ድንቅና ክቡር ስም አሜን ተባረኩ እግዚአብሔር ይባርካችሁ እስኒሳን አሁን መሰለት ይችላል እና ቪዲዮውን እሺ ይሰማል እግዚአብሔር የተባረከ ይሁን ድምጼ ይሰማ ይሆን ይሰማል እሺ እግዚአብሔር አባት ሆይ እናመሰግንሃለን ስለነበረ ለዚህ መልካም ጊዜ እግዚአብሔር ሆይ ስለነበረው ጸሎት እግዚአብሔር ሆይ ስለነበረው የቃል ጊዜ ስለነበረው አምልኮ ጌታ ሆይ ክብር ሁሉ ላንተ ቸር አምላክ ቅዱስ ጌታ እግዚአብሔር ጌታ ሆይ መካነ ኢየሱስን የመሰረቱ በዚህ በአውሮፓ ምድር የነበሩ አባቶች እግዚአብሔር አባት ሆይ ስለ ምድራችን ስለ ኢትዮጵያ ጌታ ሆይ ህዝባችንን በወንጌል ለመድረስ የከፈሉትን ዋጋ አንተ ታውቃለህ እግዚአብሔር አባት ሆይ የነሱ አብያተ ክርስቲያናት በዚህ ዘመን ያሉበትን ሁኔታ ደግሞ አንተ ታውቃለህ እግዚአብሔር አባት ሆይ ደግሞ በመካነ ኢየሱስ ቤተክርስቲያን ምን እየሰራህ እንዳለ አንተ ታውቃለህ ጌታ ሆይ ህዝብን ያነቃቃ በመንፈስ መካነ ኢየሱስን እንዲህ ይባርክ በምድር ላይ ያሰፋሃት ያበዛሃት አንተ እግዚአብሔር ሆይ እነሆ ለዚህ ቤተክርስቲያን ዋጋ የከፈሉ አባቶች ልጆቻቸው በሁኔታ ውስጥ እንዳሉ ደግሞ አንተ ታውቃለህ ሎል ሆይ አሁን በዚህ ምድር ላይ ያለን እግዚአብሔር ሆይ በዚህ ቤተክርስቲያን ያሳደገን በዚህ ቤተክርስቲያን እንድንወለድ ያደረክ ህዝብ
ጌታ ሆይ ይሄንን እንድናስብ እግዚአብሔር ሆይ ይሄ ህብረት ይሄንን እንዲያስብ እግዚአብሔር አባት ሆይ እነሆ ጌታ ሆይ ለዚህ ለአውሮፓ ምድር ሚስዮናዊ የወንጌል አድራሽ በእነዚህ ባዷቸውን በቆሙ ካቴድራሎች እሳትን የሚያቀጣጥል የመንፈስን እሳት የሚያቀጣጥል ታላቅ ትውልድ አድርገህ እግዚአብሔር ሆይ አንተ እንድትሰራበት እንድትጠቀምበት እግዚአብሔር ሆይ ይሄንን የአውሮፓ መካነ ኢየሱስ ህብረት ጌታ እግዚአብሔር ሆይ ለዚህ ተግባር እንድትጠቀምበት ለታመነው እጅህ ላንተ አሳልፈን እንሰጣለን። በዚህ ምድር ላይ ያለ ህዝብ በአውሮፓ ምድር ያለ ህዝብ እግዚአብሔር አባት ሆይ አቤቱ ጌታ ሆይ ለዚህ ወገቡን እንድታጠቅ እግዚአብሔር ሆይ በጌታ በኢየሱስ ስም መልእክተኛ ጌታ ሆይ እነሆ ለህዝብህ በዚህ ምድር ላለው ህዝብ ብርሃን አድርገህ እግዚአብሔር ሆይ የማንቂያ ደወል አድርገህ ህዝብህን እንድትጠቀምበት መካነ ኢየሱስን እንድትጠቀም በኢየሱስ ክርስቶስ ስም እንጸልያለን። ቸር ልዑል ጌታ በአንተ ችሎታ በአንተ ኃይል በአንተ አቅም ሁሉ ይቻላልና እናመሰግናለን። አባት እግዚአብሔር በጌታ በኢየሱስ ስም ይሄንን የተጀመረ ስራ አንተ እንድትይዝ እንድትባርክ እንድታሰፋ እግዚአብሔር ሆይ እንድታስወርስ እግዚአብሔር ለድልና ለበረከት እንድትጠቀምበት በኢየሱስ ክርስቶስ ስም ጸልይ። እግዚአብሔር ሆይ በዚህ ያገለገሉ ያሉ ወንድሞች እህቶች እግዚአብሔር ሆይ በዚህ ኮሚቴ በዚህ ህብረት ላይ በመሪነት ያሉት ሁሉ እግዚአብሔር በራእይ ጌታ ሆይ በእውቀት በመገለጥ እንድታስታጥቃቸው ዕለት እንድትመራቸው ይሄ አገልግሎት እንዳይዳከም ይልቁንም እየበረታ እየሰፋ እግዚአብሔር ሆይ ወደ ብዙዎች የሚደርስ ሆኖ እግዚአብሔር ሆይ አንተ የምትጠቀምበት እግዚአብሔር ሆይ ሌሎችን ለመውረስ የምትጠቀምበት አድርገህ እንድትጠቀምበት እግዚአብሔር አባት ሆይ እንድትሰራበት በኢየሱስ ክርስቶስ ስም ጸልይ። ስለሁሉ እናመሰግናለን። አሁን እግዚአብሔር ይሄንን ፕሮግራም እንዲካሄድ ያደረገችን ማህበረ ምእመናን ስቶክሆልም መካነ ኢየሱስ ማህበረ ምእመናን አንተ ባርክ፣ ህዝቡን ባርክ፣ መሪዎችን ባርክ። እግዚአብሔር በየስፍራ ሆነው ደግሞ እነሆ ይሄንን የሚከታተሉትን በአውሮፓ ያሉ የመካነ ኢየሱስን ማህበረ ምእመናን አባላትን ሁሉ በቸርነት ባርክ፣ ጠብቃቸው። እግዚአብሔር ለዚህ ዓላማ እያንዳንዱን አንተ ቀስቀስ። ክብር ለቅዱስ ስምህ ይሁን። እናመሰግናለን ስለሰጠን ጊዜ ተመስገን። ጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ጸለይ፣ አሜን። ክብር ለእግዚአብሔር ለአምላካችን ይሁን። ጌታ ይመስገን። ዛሬ በዚህ በስቶክሆልም መካነ ኢየሱስ ያለን በተለያዩ የአውሮፓ አገሮች የምትገኙ ቅዱሳን በዙም በዩቲዩብ ይህንን ቀን ለማክበር እግዚአብሔር ቦት ስፍራችን የተራራቀ ቢሆን እንኳን መንፈሳችንን አንድ አድርጎ በአንድ ልብ የእግዚአብሔርን ቃል እንድንሰማ በአንድ ልብ ለእግዚአብሔር ስራ መንፈሳችን እንዲነሳሳ በአንድ ልብ ከስደተኝነት ወደ መልእክተኝነት በሚል ርዕስ ወደኛ የመጣውን ቃል እንድንሰማ የእግዚአብሔር ፍቃድ ስለሆነ እግዚአብሔር ይመስገን። በወንጌላዊ አብዮት ከእንግሊዝ እንዲሁም ደግሞ በቄስ ልሻን ከኖርዌይ ጸሎት እንስማማለን። እግዚአብሔር ደግሞ ይሰማል። ጨምረን ደግሞ እንጸልያለን። የሚደንቅ ቃል ነው ዛሬ እየሰማነው፣ የሚያነቃ የሚያበረታ። በተለይ ከኢሳይያስ ሲነበብ እንደሰማን ጽዮን የእግዚአብሔር ክንድ እንዲንቀሳቀስ ትጸልያለች፣ እግዚአብሔር ደግሞ ጽዮን እንድትንቀሳቀስ። እንዴት ይገርማል! ክብር ለኢየሱስ ይሁን። እኛም የእግዚአብሔር ክንድ በመካከላችን እንዲንቀሳቀስ እንጸልያለን። እግዚአብሔር ደግሞ እኛን ያንቀሳቀሰናል። እግዚአብሔር ደግሞ እኛን ያስነሳናል። እግዚአብሔር ደግሞ እኛን አሁን ከተለማመድነው በይበልጥ
ለስሙ ለክብሩ ለአገልግሎቱ እንድንቆም የሚያበረታ መንፈሱን ያፈስልናል። ስሙ ይባረክ። ይህን መዝሙርን ዘምርና እንጸልያለን። መሰባሰባችን ህብረታችን ፍሬ እንዲኖረው እግዚአብሔር የሚከብርበት እኛም የምንባረክበት ዘመናችን በዚህ በሐሴት በደስታ የሚያልፍበት እንዲሆን መንፈስ ቅዱስ በመካከላችን በህብረታችን በማህበራችን በአውሮፓ በሙሉ ከብሮ እኛንም አክብሮ እንዲያንቀሳቅሰን ይህን መዝሙርን ዘምርና እንጸልያለን። መንፈስ ቅዱስ ሆይ ና በመካከላችን ፍሬ እንዲኖረው መሰባሰባችን አንተ ከብረ እኛም ተባርከን ለምስጋና እንቆማለን። አንተም ከብረ እኛም ተባርከን ለምስጋና እንወጥ ምንችል ቆመን እንዘምረዋለን። መንፈስ ቅዱስ ሆይ ና በመካከላችን ፍሬ እንዲኖረው መሰባሰባችን አንተ ከብረ እኛም ተባርከን ለምስጋና እንወጣለን። አንተን ከብረ እኛም ተባርከን ለምስጋና እንበቃለን። መንፈስ ቅዱስ ሆይ ና በዚህ ህብረታችን ፍሬ እንዲኖረው መሰባሰባችን አንተ ከብረ እኛም ተባርከን ለምስጋና እንበቃለን። አንተ ከብረ እኛም ተባርከን ለምስጋና እንወጣል። እስቲ አንድ ጊዜ እንዘምረው። መንፈስ ቅዱስ ሆይ ና በመካከላችን ፍሬ እንዲኖረው መሰባሰባችን አንተ ከብረ እኛም ተባርከን ለምስጋና እንበቃለን። አንተ ከብረ እኛም ተባርከን ለምስጋና እንበቃለን። አንተ ከብረ እኛም ተባርከን ለምስጋና እንበቃ። አንተ ከብረ እኛም ተባርከን ለምስጋና እንበቃል። አንተ ከብረ እኛም ተባርከን ለምስጋና እንበቃል። እስቲ ከፍ ያለ እልልታና ጭብጨባ ለእግዚአብሔር ለአምላካችን እንስጥ። ሃሌሉያ ሃሌሉያ። ጽዮን ሆይ ተነሽ አለ እግዚአብሔር፣ ተንቀሳቀሽ። ጽዮን እግዚአብሔር እንዲንቀሳቀስ፣ እግዚአብሔር ደግሞ ጽዮን እንድትነሳ ስሙ ይባረክ። እናመሰግንሃለን የዘላለም አምላክ እግዚአብሔር። ዛሬ በተለያየ ስፍራ ያለን ልጆችህን በእንደዚህ ያለ መልክ ስላገናኘህን፣ በአካል ብንራራቅ በስፍራ ብንራራቅ የመንፈስ አንድነት ሰጥተህ ስለ መንግስት ስራ እንድንነጋገር በመንግስት ውስጥ ያለነው ልጆችን የሚያበረታ ቃል ልከህ እንድንሰማ መንፈሳችን እንዲነሳ
ከፊት ይልቅ የምንሰጥበት የምንቆርጥበት ጊዜ እንዲሆን በቃልህ ወደኛ ስለመጣ እናመሰግናለን። እግዚአብሔር አምላካችን ሆይ በተለያየ ምክንያት ወደዚህ ምድር ብንመጣ እንኳን የተጠራንበት መጠራት ስለማይለወጥ መልእክተኝነታችን ስለማይለወጥ የዳንበት መዳን እግዚአብሔር አምላካችን ሆይ ስለማይለወጥ ይሄን ደግሞ ለሌሎች ለማሳየት ለመንገር እግዚአብሔር ሆይ እኛን በመንግስት ውስጥ ታማኞች አድርገ ያስቀመጥክበት ጥሪ ስለማይለወጥ አንተ በኩል ያለው ቃል ኪዳን ስለማይሻር የጠራህበት መጠራት ስለማይለወጥ አሁንም እግዚአብሔር ሆይ ታማኞች አድርገህ ቆጥረህ ስለምታየን እናመሰግናለን። እግዚአብሔር ሆይ እንግዲህ ዛሬ እንደሰማነው እኛ ያጎደልናቸው የተውናቸው እግዚአብሔር አምላካችን ሆይ ጥሪያችንንም እየዘነጋን በኑሮ ሐሳብ በቤተሰብ ሐሳብ በተለያዩ ጭነቶች እግዚአብሔር አምላካችን ሆይ ጥሪያችንን ችልና ያልንባቸውን ዘመናት ይቅር እንድትለን በኢየሱስ ክርስቶስ ስም ያባከናቸውን ዘመናት ይቅር እንድትለን ላንተ ክብር ያልቆምንባቸውን ላንተ ሥራ ያልተሰለፍንባቸውን ልባችን የተከፈለባቸውን የሰነፍንባቸውን የዛልንባቸውን ጊዜያት ሁሉ እግዚአብሔር ሆይ በምህረትህ ይቅር እንድትልን ለምንሃለን። አሁን ግን በሰጠህን እድል እግዚአብሔር አምላካችን ሆይ በዚህ በአውሮፓ ምድር የከበረውን የክርስቶስ ኢየሱስን ስም ተሸክመን የጌታ ኢየሱስ ክርስቶስን እግዚአብሔር ሆይ በልባችን አንግሰን በዚህ ምድር ላይ ደግሞ እንዲነክስና እንዲከብር በእኛ አልፈህ እንድትሰራ ራሳችን እንድንሰጥ ጸጋህን እንድታበዛልን እንለምንሃለን። አሁን ጥሪያችንን እንዲገባን በዚህ ምድር ላይ ያለንበት ዓላማ እንዲገባን አሁንም እግዚአብሔር ሆይ እንደምትፈልገን አሁንም እግዚአብሔር ሆይ በስደተኝነት ሳይሆን በመልእክተኝነት እንደምታውቀን እንዲገባን መንፈስ ቅዱስ በውስጣችን ግለጥልን። የምትፈልገን ለመልእክተኝነት የጠራህን ይሄን የከበረ ክርስቶስ ኢየሱስ ስም ለማሳየት በህይወታችን ተለማምደን ይሄን ኢየሱስ ክርስቶስን ተቀብለው ያላረፉ ወገኖችን ሰዎችን ወደዚህ ረፍት ለመጥራት እንደሆነ እንዲገባን ጸጋህን አብዛልን። መንፈስ ቅዱስ በእያንዳንዳችን ህይወት እንድትሰራ በእያንዳንዳችን ህይወት እንድትንቀሳቀስና እንድታንቀሳቀሰን እንለምንሃለን። ህብረታችን አንተ የሰጠህን ይሄ ህብረት ጌታ ኢየሱስ ክርስቶስን የሚያሳይ ወንጌሉን የሚያሳይ የመዳንን መስቀል ከፍ አድርጎ የሚያሳይ በዚህ የክርስቶስ ኢየሱስ ወንጌል በተረሳባት በደከመባት የቤተ ክርስቲያን ስልጣን በተሸነፈበት በዚህ ምድር የቤተ ክርስቲያን ስልጣን በተወሰደባት በዚህ ምድር ጠላት በፈለገው በወደደው መንገድ በሚሳለቅበት የከፋ ስራውን በሚያከናውንባት በዚህ ምድር እግዚአብሔር አምላካችን ሆይ ብርሃን እንድንሆን በጨለማ ላሉት መንገድ አመልካች እንድንሆን የቤተ ክርስቲያንን ስልጣን ትመልስ ዘንድ ለኛ ለልጆች ኃይልና ጉልበት ትሆነን ዘንድ እንለምንሃለን። በራእይ የምንወጣና የምንገባ በዓላማ የምንወጣና የምንገባ በጥሪ የምንወጣና የምንገባ ልጆች እንድታደርገን እንጸልያለን። በህይወታችን የያዙን ጥቃቅን ነገሮች የኑሮአችን የኢኮኖሚያችን የማህበራዊ ነገሩ የሚያባክኑ ነገሮች እግዚአብሔር አምላካችን ሆይ አሁን ከህይወታችን እንዲነሱ ሰብሰብ ብለን አምሮአችን ተሰብስቦ የተጠራንበትን የመንግስት ወንጌል
ምናገለግልበት ዘመን እንድታደርግልን እንለምንሃለን። በየጸጋችን በየጥሪያችን በየእውቀታችን እግዚአብሔር ሆይ ለመንግስት ሥራ የቆምን እንድታደርገን እንለምንሃለን። እግዚአብሔር አምላካችን ሆይ ይሄ ህብረት ከተቋቋመበት ጊዜ ጀምሮ ያበረታ እየደገፍክ ለዚህ አድርሰኸዋል። አሁንም በቆመበት ራእይ ወደፊት እንዲዘረጋ እንዲቀጥል እንዲራመድ እንዲሰፋ ጸጋህን አብዛለት። በየስፍራው ስለተቋቋሙት የጸሎት አገልግሎቶች ገና ስለሚቋቋሙት የጸሎት አገልግሎቶች እናመሰግንሃለን። ጸሎት ቁልፍ ነገር ነውና አበርታቸው፣ አጠንክራቸው። ጠላት የጸሎትን አገልግሎት ለማዳከም ሲነሳ እግዚአብሔር ሆይ በቆረጠ መንፈስ የሚጸልዩበትን መንፈስ አፍስስላቸው። በየስፍራው የመካነ ኢየሱስን አገልግሎት አመራር ስለተቀበሉ ወገኖች ገና እየተቀበሉት ስላሉ እናመሰግንሃለን። በመሪነታቸው በተሰጣቸው ኃላፊነት በተሸከሙት አደራ እንድታጠነክራቸው እንዳይዝሉ ወደ ኋላ እንዳይሉ እግዚአብሔር ሆይ ጸጋህን አብዛላቸው። ስለ ህብረታችን ቦርድ እናመሰግንሃለን። እግዚአብሔር ሆይ ህብረታችን ቦርድ እየጸለየ እየተመካከረ ራእይን ካንተ እየተቀበለ በዚህች በአውሮፓ ይሄ ህብረት የተቀበለውን አደራ እንዲወጣ ስለሚተጋው ትጋት ክብር ላንተ ይሁን። አሁንም ጨምረህ እንድታተጋቸው ጨምረህ እንድታበረታቸው በአንድ መንፈስ እንዲቆሙ እንድትረዳቸው እግዚአብሔር አምላካችን ሆይ እንድትጠነቀቅላቸው ጉልበታቸውን ሊመታ ጠላት ሲነሳ የክፉን ሐሳብ አንተ በስም ስልጣን እንድትሰብር ቤተሰባቸውን እንድትንከባከብ አገልግሎታቸውን እንድትከባከብ ጸጋቸውን እንድታወጣ ትዕግስት እንድትሰጣቸው እንለምንሃለን። ሞገስ ሁናቸው። ቅዱስ መንፈስ አንተ በእነሱ አልፈህ ስራ። ዛሬ ስለሰጠህን ቃል ስለሰጠህን ህብረት የምስጋና ጊዜ ክብር ላንተ ይሁን። እንደዘመርን መንፈስ ቅዱስ ከብረህ ለምስጋና ደግሞ የምንበቃበት በዚህ በአውሮፓ ምድር በሰጠህን ራእይ እግዚአብሔር ሆይ ትልልቅ ፍሬዎችና ውጤቶችን እያየን ምስጋና በመካከላችን ስለሚፈስ ክብር ላንተ ይሁን። ስለ ሁሉ ስምህ ይባረክ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ተመሰገነ ይሁን። ክብር ሁሉ ለእግዚአብሔር ይሁን። ከስደተኝነት ወደ አይሰማኝም። አሜን። እስቲ ክብር ስጡት ለእግዚአብሔር። ሃሌሉያ። አንገት ከመድፋት ቀና ማለት ክብር ለእግዚአብሔር። ለእግዚአብሔር ይቻለዋል። ወፍራም አሜን አሜን። እግዚአብሔር የጥበብ ሁሉ ጌታ ነው። እግዚአብሔር የኃይል ሁሉ ጌታ ነው። የእውቀት ሁሉ ምንጭ ነው። ታሪክን ይለውጣል። በጣም ነው ልቤን ይነካኝ ወንድም አምባይ ሲናገር የሶሪያ ጀነራል እማን ለውጊያ መጥተው ሄደው አንዲት ብላቴና ማርከው ሄዱ ይላል። አንድ የእስራኤል ትልቁን ሰውዬ ጀነራሉን ትልቁን ሰውዬ በቃ ጅጉርጉር ፊቱን ማረጋለው የማያምር ፊት ያለው ወጥ ከመስራት ያለፈ ነገር አላት። አሜን አሜን። ቤት ከመጠራረግ ያለፈ ነገር አላት። አሜን። ያለፈ ነገር አለኝ የሚል አሜን ይበል። በቃ እግዚአብሔር አሜን በልባክ እግዚአብሔር ያለፈ ነገር ይሰጠናል። ይሄ ነው ከስደተኝነት ወደ መልእክተኝነት እንሄዳለን። ክብር ለኢየሱስ ይሁን። እንቆማለን። ሃሌሉያ። ሳምንታችሁ የበረከት ይሁን፣ የምታፈሩበት ይሁን። እግዚአብሔር ምርኮ የምትበዘብዙበት ሳምንት ያርግላችሁ። ሰውን ወደ ክርስቶስ የምትጠሩበት ሳምንት ያርግላችሁ። አረ አሜን ሃሌሉያ። ሰማይ ከፋች ያርጋችሁ። የመለኮት መንፈስ
በዚህ ሳምንት ውስጥ ከናንተ ጋር ይውጣ የእግዚአብሔር አጀንዳ ያገኛችሁ ሰላሙን ያብዛላችሁ በእናንተና በእናንተ በሆነ ነገር እግዚአብሔር ጣልቃ ይግባ ለበረከት ያርጋችሁ ለመጽናናት ያርጋችሁ እንግዳ ነገር እግዚአብሔር በእናንተ ይጀምር ያልታየ ነገር በዚህ ሳምንት ውስጥ በእናንተ ደጅ ላይ ያቆም እግዚአብሔር ምስክሩን ያጽና በኢየሱስ ስም ልባችሁን ወደ እግዚአብሔር አንሱ በረከቱንም ተቀበሉ ለአምላክ ምስጋና ይሁን ለአምላክ ምስጋና ይሁን ሃሌሉያ 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 እግዚአብሔር ይባርካችሁ ይጠብቃችሁ እግዚአብሔር ፊቱን ያብራላችሁ ሰላሙንም ይስጣችሁ እግዚአብሔር ፊቱን ይመልስላችሁ ጸጋውንም እለት እለት ያብዛላችሁ በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን አሜን